ጋግረናል። አያስፈልጋትም። ተነሳ አልተነሳ እኮ ቁጭ እንዳለ መቅረት ይችላል። ያነሱ ደግሞ ግን በቃ ለአይምሮዋ ሰላም እንዲሰማት ሀቡ ፋይሏን ትዝጋ ግጥም አድርጋ። እቺ ልጅ ቅድም ሲናገር ሰምቼዋለሁ። ፍርድ ቤት ሄዳ ስትመጣ የምታሳየው አክሽን ሁለቱ መሀል ብጥብጥ ይፈጥራል። ሀቡ ገባሽ? ይሄ ልጅ ያደረገው ነገር የለም። በአንድ በኩል ደግሞ የእውነት ስንናገር እሱ እዛ ህይወት ውስጥ አልከተታት። ያ ነገር ሲፈጠር አብሮ ሆኖ ሳያግዛት ቀርቶ የተፈጠረ ነገር የለም። ከሱ በፊት ነው ሀፕን ያደረገው። አዎ ግን ባልና ኦስማን እኔ ጋር አትደውል፣ እንሴን እንዳልገለበጥልህ ደግሞ አትደውል። እሺ ሞዴሬተሮች አስገቡት። እንግዲህ ከህዝብ እኔ አንድ ሰው ነኝ፣ ከህዝብ ትእዛዝ አልወጣም። ሀቢባ አስገቢው፣ ይቅርታ መቀበል ትልቅነት ነው እያሉ እያሽቃበጡ ነው ኮመንታተሩ። ነገ ታዩታላችሁ ከወራት በኋላ የሰውዬ ድጋሚ ሰክሮ ወጥቶ ሚዲያ ላይ ሲያቀርሽ ለእናንተ የምትወቀስበት ኮመንታተሮች አስገድዳችሁ ነው። አንቺ ትወቀሽበታለሽ። ይሄንን ልጅ ውጥረቱ ከተሽ ወደዛ እንደገና ብትመልሹ አንቺ ትወቀሽበታለሽ። ያን ሰዓት ሀቡል አንቺ ቆማልሻለች። አሁን አይደለ እኔ ለዚህ ልጅ የዛለት ቆምለታለሁ። እውነቴን ነው የምልሽ። ትላንት ቁጭ አድርገን አዋርተ ነው ሰበቡን አውቀናል እኛ። ስለዚህ አሁንም ነገርሽን ፋይልሽን ዘግተሽ እናቱኝ ረዋን ሚስቱኝ። በፊት ሲንግል ነበርሽ፣ ለዛ ነው ብቻሽን ስትራራጪ ምን ስትይ የነበረው። አሁን ኑሮሽን ኑሪ፣ አላህ ይፍረድልሽ ላንቺ። እንዴት ነው ወንድሜ? አልሐምዱሊላህ። እንዴት ናቸው? ሰላም አለይኩም ጀሚዓን። ሀቢባ ልክ ነሽ አንቺ። ያኔ መቀየምም ኦፍኮርስ ግዴታ ነው፣ ግዴታ መቀየምም አለብሽ። ሁላችንም ተቀይመናል። እኔም ደግሞ ትላንትና ረጅም ሰዓት አውርተን ነበረ። እኔ ረዋን ብቻ ስለሆነች ነው፣ ረዋን ብቻ ስለሆነች አፉታ ለአላህ ነው። አሁንም አንቺም ትልቅ ልብ ያለሽ ሰው ነሽ፣ ብዙ ህዝብ የቻልሽ ሰው ነሽ። ይሄንም ደግሞ ለረዋን ብልሽ ደግሞ አያቀተሽም እህቴ። ለአላህ ብልሽ ለእህትሽ ብልሽ ደግሞ በቃ ለአላህ ስጪው። እኔ አሁን እዚሁ ህዝብ ፊት ለፊት እኔ የማዝነው ለረዋን ነገ ብትጉዳ የሆነ ነገር ብትሆን ያኔ ምንድን ነው የምንጠብቀው? ኦስማንም ብዙ አውርቼሃለሁ። ኃላፊነት ያለብህ ሰው ነህ። ከትንሽ ቀናት በኋላ አባት ትሆናለህ። ይሄ ኃላፊነት ትልቅ ኃላፊነት ነው። ድሮ የነበርክ ጊዜ እንደፈለክ ሆንክ፣ ማንም አይጠይቅህም። ያለፈውን ነገር አለፈ። ከሆን በኋላ ደግሞ ምስትና ልጅ አለህ። ነገ የሆነ ነገር ቢደርስብህ ልጅህ ማን ነው የሚያሳድግልህ? እስር ቤት ብትገባስ እሷም ደስ ይላታል። ልጅህስ ማን ነው? እሱን ማስተዋልም አለብህ ወንድሜ። ብዙ አውርተናል ሀቢባ። እኔ ምንም አልልሽም። አንቺም ትልቅ ልብ ያለሽ ሰው ነሽ። አፉታ ለአላህ ነው። ለእህትሽ ብልሽ ማለት ነው ቻንስ ስጪው። እኔ ለረዋን ብዬ ይቅር ብዬዋለሁ። ኖ ቪዲዮ ክፈትና እኔ እኮ ለማንም ይኸውልሽ፣ እኔ ቪዲዮ ተሰራ አልተሰራ ጉዳይ አይደለም። ቪዲዮ ይክፈትና እንደዚህ እያየሽ ይቅርታ ይጠይቅሽ። ቪዲዮ ክፈት። ለምን ቪዲዮ ከፍቶ ነው እንዲህ ሲል የነበረው? የዛኔ እንዲህ እያለ ነው ሲሰድብሽ የነበረው። ቪዲዮ ይክፈትና ይቅርታ ይጠይቅሽ። እንደገና ምን እንደተጠቀምኩት ቢነገረኝ ከይቅርታው በፊት በአንቺ የተጠቀምኩትን ገንዘብ ከፍለሽኝ ከሆነ እርዳታ ሳሰባስብልሽ በዛው ይንገርሽ። ንገረኝ። በአንቺ ፎሎ ከሆነ ያገኘሁት ሀቢባ በረዋን ነው የታወቀችው። ከአንቺ በፊት እኔ ማንም አያውቀኝም ነበር። አንቺ ታዋቂዋ መተሽ እኔን ታዋቂ ያረግሽኝ። ብቻ በቃ ነገር ምንትን መባባል ምንም አያስፈልግም። ካላስ ተውት በቃ። አላክረት ስፋይ። ሰላም ሀቢባ፣ ሰላም ነው? ሰላም ሁላችሁንም ሰላም ብያለሁ። እዚህ ከታች ስከታተል ነበር እና እስካሁን እድሉን ለማግኘት ለመጀመሪያ ጊዜ ብዙ አበባ የሰጠሁበት ቤት ነው። ለሁለተኛ ጊዜ መሰለኝ ከገባሁኝ። የሆነ ሰዓት ማዘሯ ስትረገጥ የሆነ ጊዜ ከዜድ ጋር እንትን የሆነ ጊዜ ገብቻለሁ እንጂ ከዛ በኋላ ገብቻለሁ እና እየሰማሁ ነበር። ሀቢባ ልክ ነሽ። ያው በተናገርኩት ነገር ምንም ብትይ አልፈርድብሽም። ምክንያቱም ለእኔ የፈለግሽውን ነገር ብትናገሪ በተናገርኩት አንግል ነው የወሰድሽ። አንዴ ይቅርታ፣ አበባውን ቆጥራችሁ መልሱለት ሞዴሬተሮች። ይኸውልህ ሞዴሬተሮች አበባውን ቆጥረው እየመለሱልክ ነው። ማና ሞዴሬተር ስንት አበባ እንደሰጠክ ጋላሪ ላይ ያሳያል። ቁጥሩን አይተሽ በቁጥሩ ልክ አበባ መልሱለት ሞዴሬተሮች። ቴንክ ዩ። እሺ
ማንም ሰው ፎሎ እንዳያደርገኝ አንድ ሰው ለመጀመሪያ የምናገረው አንድ ሰው ፎሎ እንዳያደርገኝ አበባም እንዳይሰጠኝ ጊፍት እንዳይሰጠኝ አልፈልግም። አበባ እዚህ ቤት የሰጠከው አበባ ያው ተመልሶልካል ተቆጥሮ። ቀጥል፣ እየሰማንክ ነው። ሀቢባ አዳምጪ። ጉዳያችን ከአንቺ ጋር ነው አይደለም? ስለተናገርኩሽ ነው አይደለ? አንቺ ኮሜንታተሮች ወይም ሌላ ሰው አልተናገርኩም። የመጠየቅ መብት አለኝ አይደል? እኔ በረዋን ምን እንደተጠቀምኩ ንገረኝ። አንድ ሰው ሲናገር ከማስረጃ ጋር ነው ሆነ። እኔ በረዋን የተጠቀምኩት ይሄ ነው በላይ። ቀደም የጌሟ ቀን የወረደላት አንበሳና ዩኒቨርስ በረዋን ነው ብለሃል። በረዋን ማን ነው መጥቶ በረዋን ስም አንበሳና ዩኒቨርስ ያወረደልኝ? ፈርስት ኦፍ ኦል ንገረኝ። ፈርስት ኦፍ ለእኔ ደግሞ መልሽልኝ። እኔ የት ስጠጥ አንቺ ሁሉ ጊዜ ማስረጃና መረጃ ትያለሽ አይደለ? የት አየሽኝ? የት የሚለው ይሄን መልሽ። በስካርክ ተጥለቅልቋል ሙሉ ቲክቶኩ። ኖ ሀቢባ ሁሉ ነገር የምናወራው በማስረጃና በመረጃ እስከሆነ ድረስ ማለት ነው። እኔ ስጠጣ ያየሽን ንገሪኝ፣ እኔ ደግሞ እነግርሻለሁ። ሀቢባ በጣም ጥሩ። መጀመሪያ አንተ ሀቢባ በረዋን ነው የታወቀችው። ሀቢባ በረዋን ተጠቅማለች ያልከውን የተጠቀምኩትን ጥቅም ንገረኝ። እኔ ለእሷ 5 ቀን ቁጭ ብዬ 55,000 ድርሃም ሰብስቤ ቁጭ ብዬ ደረሰኝ ለቅሜ ስሰጣት የከፈለችኝ ክፍያ ካለ ንገረኝ። አንቺ ንገሪኝ። እሺ እኔ ስጠጣ ካየሽኝ ሰካራምነትን ዓለም የመሰከረልክ ቅጽል ስም ሁላ ሰካራም ነው። በላይቭ ላይ እየገባክ እየሰካክ ሰዎችን በሳደባ መልክ ነው። ሙሉ ቲክቶኩን ሰርች ማድረግ ትችላለህ። ዞር ዞር እያልክ ፈልግ ስክሪን ሪካርድ ሰክረ ስትሳደብ አዳምጪኝ ሀቢባ። እኔ ሰርች አድርጌ አወጣዋለሁ። ሰርች አድርጌ የበፊት ላይፍን አወጣዋለሁ። የታወቅኩበት እኔ ደግሞ በሰካራምነት የታወቅኩት አውቃለሁ። ጎበዝ ራስክ ላይ ይኸው ራስህ መሰከርክ። እሺ መሰክራለሁ ይሉኝ እኔ ምንም አይመስለኝም። ለምን ኡስማን የሚያውቁት እብድ ነው። ቲክቶከር ላይ የሚያውቁት ኡስማን በቃ ያ እብዱ ኡስማን ነው። ፐርሰናል ላይፌ ማንም ሰው አያውቅም ከረዋን በስተቀር ወይ በሚቀርቡኝ ሰዎች በስተቀር ማንም አያውቀኝማ። እኔ የሚያውቁኝ ኡስማን ማለት ሌላ ሰው ነው፣ እብድ ነው። በቃ ገባሽ አይደለ? እኔ ስናደድ በቃ ጠጥቷል ነው የሚባለው። ውሃ ጠጥቼ በጣም ተናድጄ ባወራም እንኳን ምንድን ነኝ እኔ ሰካራም ነው አይደለ? ስም ተሰጥቶኛል። በቃ ስም ስለተሰጠኝ ደግሞ ስትናደድና ስትሰክር ሰዎችን የመርገጥ መብት አለኝ ብለህ ነው የምታስበው? ሰዎችን ያለ ምክንያት የመናገር መብት አለኝ ብለህ ነው የምታስበው? ሁሉ ጊዜ አንቺ ምን ትያለሽ? ማስረጃና መረጃ። እኔ ስጠጣ አየሽኝ? አዎ እየሰከርክ ላይቭ ላይ እየገባ ትቀበጣጠራለህ። እሷ መልክ ነው ዓለም ያውቃል እኮ አልኩህ። እሺ ስጠጣ ስሰክር ስቀባጥር ዓለም ይመሰክራል አልሽ። አንድ ቪዲዮ አምጪ። እኔ ደግሞ ለምን እንዳወራው ይኸው እነግርሻለሁ። ኡስማን አንተ አሁን የገባኸው ይቅርታ ልጠይቃት ነው ወይስ ማስረጃ ስለጠየቅኩት ነው። እኔ የተጠቀምኩትን ማስረጃ ስላልኩት አፈረ። ቻው ለረዋን ስል ነበር እድል የሰጠኩታ። ቤቷ አይመጣም። ጫምላቃ ባለጌ ስድ ድሮም ለባለጌ እድል መስጠት ለአንቺ ስል ነበር እድሉን የሰጠሁት። ባጭሩ ቪዲዮ አብርቶ ይኸው ደረሰኝ። ረዋን አንቺ እርዳታ እንድታሰባስቢላት የከፈለችሽ ማለት ይችላል። የተጠቀምኩት ነገር ካለ በአንቺ ሀቢባ በረዋን ነው የታወቀችው አለ። በአንቺ የምታወቀው እንዴት እንደሆነ ከአንቺ በፊት ስንት ፎሎ ነበረኝ? ታዋቂ ስለሆንኩ መሰለኝ እኔ ጋር መተሽ በ5 ቀን ውስጥ በኢትዮጵያ ኦልሞስት 3 ሚሊዮን ሊደርስ የደረሰ ብር የሰበሰብኩልሽ። አንድ ሁለተኛ ሀቢባ በረዋን ተጠቅማለች ሲል እርዳታውን እንዳሰባስብልሽ የከፈልሽኝ ክፍያ ካለ ደረሰኝ አምጥቶ መለጠፍ። እኔ እኮ ነገርኳችሁ። ለባለጌ ለሰካራም እድል መስጠት ለባለጌ አንዴ ነው፣ ድጋሚ እድል አይሰጥም። እኔ ጋር ረዋን ለአንቺ ብዬ ሙኒትን አክብሬ ታሜን አክብሬ ኮመንታተርን አክብሬ ህዝቡን አክብሬ ራሴን አስቀይሜ አንቺን ለማስደሰት ነበር ይሄን ባለጌ ቤት ያስገባሁት እንጂ ቤት የኔ ቤት አይመጥነውም። ለባለጌ አይመጥንም። ይሄ ቤት የጨዋ ቤት ነው። አለቀ። እድል አንዴ ነው። ደግሜ እድል ሰጠውትኝ ገብቶ ጭራሽ እኔኑ ለሰካራምነቱ ሰካራምነትህን ራስህ በራስህ ላይ እየመሰከርክ አይደል እንዴ? ቁጭ ብዬ አንተ ሰክረክ የተለፋደድካቸውን ስክሪን ሪከርዶች ልሰብስብ ለሚስትህ ልኬላታለሁ። ሰክረ ገብታ አፍን ስትከፍት ልኬላት ይሄንን የሚለው በምን ምክንያት ነው ብዬ ላኩላት በዋትሳፕ። ከዛ ምን አለች? አለቀሰች። ስታለቅስ ረዋን እኔ አንቺን አልተቀየምኩሽም፣ በአንድ ሰካራም ባለጌ አንቺን አልቀየምም። የኔ እናት ግን ኬት አምጥቶ የት ያቀኛል ብዬ ጠየቅኳት። አለቀ። ጨርሻለሁ። ረዋን እኔ አንቺን መቼም እንደማልቀየምሽ ነው የምነግርሽ። አሁን ወደ መፍትሄው እንግባ። ለአንቺ ምን እንድናደርግልሽ ነው የምትፈልጊው? እኔ ሙኒት ታሜ ይኸዋለን ሶስታችንም ይህን እናርጉልኝ በይና አቅማችን የሚፈቅደው ከሆነ እናደርግልሻለን። እሱን እንኳ አወራን ትላንትና ማታ ላይ ነው የገባ ነው አደለ
በሽምግልና እኔም ለፈጣሪ ልሰጥ፣ እኔም ክሴን ላነሳ፣ እነሱም ክሳቸውን ሊያነሱ፣ እንደዛ ነው የተስማማነው። ኢንሻላህ ጥሩ በቃ እንደዛ እናደርጋለን። ሰዎቹን እናሸማግልሻለን። ሙኒትና ማሚ ያሉ ከነሱ በላይ ሽማግሌ የለም። ስለዚህ ያሸማግሉሻል። አለቀ። ክስሽን ታነሻለሽ። እኔም አነሳለሁ፣ እነሱም ያነሳሉ። እና እሺ አሁን ከነሱ ጋር ታርቀሽ ክስሽን አንቺም ካነሳሽ እነሱም ክሳቸውን ካነሱ ሌላ ያስለቅስሽ የሚችል ምክንያት አለሽ? እንደገና እርቅ ሳይሆን ክስ ማንሳት ነው። ያው ተሸማግላችሁ እኮ ነው ክስ የምታነሱታል። ፍቃደኛ ካልሆነ አያነሱም፣ ፍቃደኛ ካልሆንሽ አታነሽም። መስማማት ማለት ላይክ አንዳንዴ ጓደኛ አትሆኝም፣ ግዴታ ቤተሰብ አትሆኝም፣ አብረሽ አበይም አትጠጭም። ግን በቃ ዝም ትባባያለሽ። ገባሽ? በቃ ዝም ትባባያለሽ። ማስረጃ ስላልተገኘ ነው ኬዙ የተዘጋው። የቪዲዮ ጉዳይ መስሪውን እንትን ሙሃሚ ጠበቃ ሚዛን ያናገር ነው ጊዜ ያለው የቪዲዮ ጉዳይ ማስረጃው በቂ ስላልሆነ ነው ያለው አይደል? ይኸው እንግዲህ ታሜን ስለነበረ ሴሙ በእኔ ስለነበረ እንትን የለም። ሴም ካርዱ በአንቺ ስም ስለሆነ በቂ ማስረጃ። ህግ ደግሞ አንቺ ስለፈለግሽ አንቺ ስላለቀሽ ለአንቺ ሲል የሚቀየር ህግ እኮ የለም። የዓለም ህግ እኮ አንድ ነው። ስለዚህ ሴም ካርዱ በአንቺ ስም ስለነበር አንቺ ሆን ብለሽ ብታደርጊ ውስኛ በምን እናውቃለን ነው ህጉ የሚልሽ። ገባሽ? ሴም ካርዱ በእነሱ ስም ቢሆን ኖሮ ኦኬ። ሴም ካርዱ እነሱም ብልጥ ስለሆኑ በአንቺ ስም የተገዛ ሴም ካርድ አንድ ቤት ስለምትኖሩ ያንን ሴም ካርድ ነው የተጠቀሙት። ስለዚህ በቂ ማስረጃ ካልተገኘ ፋይሉ ተዘጋ። ስላልተገኘ ፋይሉ ከተዘጋ ምንድን ያለን እድል? እነሱ ደግሞ በተራቸው የከሰሱሽን ክስ እንዲያነሱ፣ አንቺም ደግሞ ያንን ክስ እንድታነሺ በእርቅ በሽማግሌ ተፈቶ ጉዳዩ ክሱ ተነስቶ የዛኔ በፈለግሽ ሰዓት ትሳፈሪያለሽ። እኔ አሁን ግራ የገባኝ ነገር ረዋንዬ፣ ያልገባኝ ጭንቅላቴ ላይ ያለው ጥያቄ በዚህ ሰዓት የ8 ወር እርጉዝ ነሽ፣ ኢማራት ነው የምትወልጂው፣ ወደ ኢትዮጵያ መሄድ እንደማትችይ ታውቂያለሽ። እኔ አሁን 5ኛ ዙር ለመውጣት በኋላ ነው ያወኩት እንጂ እንደማልችል መሄድ የ8 ወር እርጉዝ ስለማያስታውቅ ዶክተር ካልጻፈልሽ እኮ ፕሌን ላይ መሰቀል እኳች ማሬ አይቻልም። አንቺ ስታስረጅኝ ነው የገባኝ። እርግዣ አንቺ ስታስረጅኝ ከዛ ገባኝ እንጂ ያላቀ። ስለዚህ አሁን ላይ መሳፈር ስለማትችል ምንድነው ማድረግ ያለብሽ መሰለሽ? በሰላም እርግዝናሽን ጨርሽ፣ ውለጂ፣ እናትሽን አምጪ፣ ታርስሽ። ቀስ ተብሎ ክሱ ይዘጋል፣ ይነሳል፣ ትራቭል ባንሽ ይነሳል። ኸላስ ማፊ ሙሽኪላ ሳወለላ ኢንሻአላህ። እኔ ብቻ አንቺ አትቀይምኝ። ወላሂ ላዚም በልጆቼ እምላለሁ ረዋን፣ ወላሂ ላዚም አንቺ ማጣት አልፈልግም። ወላሂ ራፊ እምቢ ወላሂ ላዚም ረዋን፣ እማዬ ትሙት አልተቀየምኩሽም፣ ሳይመን ይሙት ልጆቼን ይንሳኝ፣ ወላሂ ላዚም አልተቀየምኩሽም። እናቴ ትሙት መቼም ነው ማልቀየምሽ። በጣም ነው የምወድሽ። ምንም አይነት እርዳታ በማንኛውም ሰዓት ካስፈለገሽ እኔ ከጎንሽ አለው። እስከ መጨረሻው ከጎንሽ ነኝ። እሺ ታሜ ሙኒትም እሺ፣ ሁላችሁም ይቀርበሉኝ። በቃ ማለት በቃ አውረችሽ ነበረ እህቴ። ምንም ቢሆን እኔ ሁላችንም ከጎንሽም ነን። ትላንትና ነግሬሽ ነበረ። ምንም አልተቀየምኩሽም። አንድችም ቀንም ደግሞ አልቀየምሽም እህቴ። እሺ ታሚ አመሰግናለሁ። አብዬ ሁላችሁም አንቺም ንገሪያት ህዝብ ፊት ልቧ እንዲያርፍ። አንቺም እንደኔና እንደ ታሜ እንዳልተቀየረች ንገሪያት ሙኒቷ። እኔ ትላንቱም ነግሬሻለሁ። እኔ መቀየም የማልችልበትም ሲጀመር ታውቃለች ራሷ። እኔ ቅርብ እያታለሁ። ምንም ነገር የለም። የእሷን ሰላም ነው የምንፈልገው፣ የቤቷን ሰላም ነው የምንፈልገው። በተፈለገው ሰዓት ለምንም አይነት ነገር አለን እኛ። ሳሪና ታስገቢልኛለሽ? ሳሪቲን ጥሯት ውዶቼ። ሳሪቲን ልጠይቃት፣ እሷን ማስቀይሜያታለሁኝ። እሺ እናቴ። ከዚህ በኋላ ግን ይኸውልሽ፣ እሱ አፉን ለሚከፍተው ነገር አንቺ ኃላፊነት አትወስጂም። እሱ አፉን ለሚከፍተው አንቺ እየወጣሽ ይቅርታ አትጠይቂም። አሁንም ድጋሚ ሌላ ቀንም ሰክሮ እንደገና ገብቶ ማቀርሸቱ አይቀርም፣ ነገም ከነገ ወዲያም። አንቺ እሱ እየወጣ አፉን በከፈተ ቁጥር ኃላፊነት የለብሽም ይቅርታ የመጠየቅ። አንድ ሰው 18 ዓመት ልጄ ማለት ነው ሳይመን 18 ዓመት ከሞላው በኋላ ለሚናገረው ነገር እኔ እናቱ ኃላፊነት አልወስድም፣ ራሱ ነው ኃላፊነት መወስደው። እሱ ለሚሰራው ወንጀል እኔ አልታሰርም፣ ራሱ ነው የሚታሰረው። ስለዚህ አንቺ እሱን ወክለሽ ይቅርታ መጠየቅ ታቆሚያለሽ። ዚስ ኢዝ ላስት። እሱ አፉን ይከፈት፣ አንቺን ማንም አይቀየምሽም። እሺ አመሰግናለሁ። ከዚህ በኋላ እሱ አንድ ነገር ተናገረ ብለሽ ማንንም ይቅርታ ጠይቂም፣ አንቀየምሽም። እኛ እሱ በተናገረው
አንቺ አንገል እንዴ እሱ የራሱ መታወቂያ አንቺ የራስሽ መታወቂያ አለሽ። እሱ የራሱ ፓስፖርት ማንንም እኮ አይወክልም ማሬ። እሺ ማሬ እሺ በዚህ አንገትሽ እንዳደፊ እሱ እየወጣ አፉን በከፈተ ቁጥር አንቺ አንገትሽ እንዳደፊ። አንቺ የምትወቀሽ የምትጠየቂው ራስሽ ከአንቺ አንደበት በምትወጣው ቃል ነው። ከአንቺ አንደበት ብቻ ክፉ ነገር አይውጣ። እሺ ሳሪቲን ጥሯት ውዶቼ፣ ሳሪቲን ጥሯት ፕሊስ። ዋትስአፕ ላይ ቮይስ ላርግላት ሰዎቹን ማለት ነው። ታሜ ሁኔት እንትን ነው ማለት በውስጥ ነው የሚሆነው ሽምግልና። እዚህ ከፈለጉ እዚህ ጋር ጠርተናቸው ህዝብ ፊት ብናስታርቃቸውስ? የሚፈልጉ አይመስለኝም። እኔ ሀው ኦፕሽን አለ እንጠይቃቸዋለን። እሺ ፈቃደኛ ከሆኑ ሳሪቲን ሳቡልኝ ውዶቼ። ፍላወር ላኪ ሳርዬ። ሳሪ ላይፍ ላይ ነበረች አይደል? ታረቋት። አይ አልመጣለች። እንዴት ናችሁላችሁ? እንዴት ነች ሳርዬ? አለሁልሽ። እንዴት ነሽ? አለሁ። የዛለት እኮ ቶሎ ሄድሽ። ምን ሆነሽ? ሁለት አንበሳ ሰጥሽ ሳትመሰገኝ በደንብ ትሄጃለሽ። ምንድን ያጣልፍሽ እንደዛ? ተይ ሚስት ውዴ፣ አንድ ቀን አወራሻለሁ በደንብ አታስቢ። አንበሳው እንዳይጎል ብዬ ሌላኛው ደግሞ ሮጦ እንዳይወጣ ፈርታ ነው ከውስጥ ያለው ተከትሏቸው እንዳይሄድ ፈርታ። እኔ ማሪ አረገኒ በመል አንዱ የቤቢ ሻወርሽ ነው ውዴ፣ አንዱ ምላሽ ነው ማሪ። ቤቢ ሻወር ስጦታው ደርሷታል። በስልሽ የሆነ ነገር ይገዛላት ስትወጣ። ለማርያምን ጣጣ የለውም። ይገባሻል፣ የምርም ይገባሻል። ምክንያቱም አቡ በጣም ጎበዝና እኔ አሁን በጣም ከአንቺ ብዙ ነገር በፊት አይደለም አሁን እየተማርኩ ነው። ገባሽ? ስለዚህ በአንድም በሌላም ሰበብ በቃ ልክ እንዳንቺ አይነት ስትራቴጂ ነው መከተል የምፈልገው። እያወራሁ ነው በራስ መተማመን። የምሬ እንዳለሽ ቆራጥ ነው። የአቋም ሰው መሆን አለብሽ። ጀግና ቆራጥ አቋም ሰው ምንም አያመጣም። በጣም አመሰግናለሁ። ሳሪቲ የጠራንሽ አሁን ረዋን ይቅርታ ልጠይቅሽ ነው። ኧረ እንደው እሺ፣ ግን ያው እንደው ሀቡን ያሁን የማስበው ለእሷ ነው። አሁን ባለውበት ሰዓት ትረጅኛለሽ። አውርተናል፣ እኔም ታሜም ሙኒትም አውርተናል። እኔ መክሪያታለሁም። ጤናዋ በጣም ያሳስበኛል። ሀቡ ሴት ናት፣ እርጉዝ ናት፣ ቀኗ እየደረሰ ነው። በዚህ ሰዓት እንደዚህ በምትሆን ሰዓት ሁለት ነፍስ ነው የሚጎዳው። ስለዚህ ነገሮችሽን ከወለድሽ በኋላ ማስተካከል ትችያለሽ እና ስትሆኚ ደግሞ ብዙ ነገሮች ትትያለሽ። ብዙ ነገሮች በጣም ያስደስቱሻል። አትከፊም እባክሽ ብዬ እየነገርኳት ነው። ስለዚህ ምንም ችግር የለም። ለእሷ ደስ እንዲላት ለተፈጠረው ነገር ሰላም እንድትሆን እሺ ይቅርታ ትበላይ። ግን አሁንም አቡ ምከሪያት፣ ራሷን ብቻ ታስቀድም። በአሁን ሰዓት የሚያሳስብ ነገር እኮ አልነበረም እኮ። ምን ሆና እንዳሳሰባት አነቅ። አሁን አንቺ ስታስረጅኝ ነው የገባኝ አለችኝ። በዚህ ሰዓት የ8 ወር እርጉዝ መሳፈር አትችልም። ስለዚህ መሳፈር ካልቻለ ትራቭል ባኑ ቢቀመጥስ መሳፈር እስከምትፈልግ ድረስ በሆነ ሰዓት ባስፈልጋት ኢትዮጵያ መሄድ ባስፈልጋት ሰዓት ቢፈታስ ያ ችግር። ማርያምን በቅርቡ ታሜ ቤት ተገናኝተን ቁጭ ብለን እጇን ይዤ ረዋን ከዚህ ነገር ውጪ፣ ውለጂ፣ ልጅሽን እቀፊ፣ በቃ በሰላም ተገላገይ፣ ከዛ በኋላ ሁሉ ነገርሽ ይቀጥላል ብዬ እጇን ይዤ መክሪያታለሁ። ጠይቂያት። በቅርቡ 1 ዊክ አይሆነው 1 ዊክ ቢኮዝ ኦፍ እሷ ሴት ናት። ገባሽ? የደም መዛባት ይኖራሉ፣ አለመብላት ይኖራሉ፣ መጨናነቅ ይኖራል። ከባድ እኮ ነው እርግዝና። እጇን ይዤ ነግሬያታለሁ፣ መክሬያታለሁ። ስለዚህ አቦ እኔ ችግር የለብኝም፣ ግን ለእሷ ደስ እንዲላት ሳርዬ ምን መሰለሽ፣ አሁን እሷ ይሄ ሰካራም ባሏ ወጥቶ አፉን በከፈተ ቁጥር ልትጨነቅ ነው ስለኛ። ገባሽ? ስለዚህ እኔ እንድታቅ የምፈልገው ነገር እኛንም አንቺንም ታሜንም ሙኒትን ማንንም ሰው ቢናገር እኛ እሷ እንደማንቀየማት
ሁሉም ሰው ስለ ራሱ ኃላፊነት እንደሚወስድ ላይ ከእሷ አንደበት የሚወጣው ነገር እሱን እንጂ ወክለው እሷን እንደማይወክል እሷ እንደማንቀየማት ተሰምቷት ደስተኛ ሆና ነፃ ሆና ነው እንድትኖር የምፈልገው። ገባሽ? አሁን እሷ የተጨነቀችው እሱ አፉን ለከፈተው እኛ እሷን የተቀየምን መሰላት። ገብቶሻል? ለሀቡ ነግሬያታለሁ፣ በቀደምም ነግሬያታለሁ። ምክንያቱም ይኸውልሽ ሀቡዬ አንድ ሰው ምከረው እምቢ ካለኝ ምከረው። ያኔ አንድ ቀን ትታገያለሽ፣ 2 ቀን ትታገያለሽ፣ 3 4 ጊዜ ግን ራስሽን አሳልፈሽ አትሰጭም። መጀመሪያ ራስሽን ነው መውደድ ያለብሽ። ባልም ልጅም ምንም አንቺ ስትኖሪ ነው የሚኖሩት። አንቺ ከሌለሽ ማንም ሊኖር አይችልም። ስለዚህ መጀመሪያ ራሷን ካኖረች በኋላ አሁን ባለችበት ሁኔታ ማንም ምንም አያስፈልጋትም። ሰላሟ ብቻ ሀቡ፣ ሰላሟ። እሷ ሰላም ከሌላት እንዴት ነው ልትወልድ የምትችለው? ባል ትርኪ ምርኪ ልጅ ምናምን ከኋላ ነው ክስ ምናምን። ይሄንን እጇን ይዤ አስረድቻታለሁ። ረዋን ደግሞ የሰው ምክር መስማት አለባት። ተረድተሽኛል አቦ? ቢስትሮንግ መሆን አለባት። ሶሻል ሚዲያ ላይ ያልተሰደበ የለም፣ ሶሻል ሚዲያ ላይ ያልተባለ ሰው የለም። ማን ግን ምንም አላመጣም። ማንም በሶሻል ሚዲያ ተሰብርቦ የቀረ የለም። እንደውም በዚህ ሰዓት በጣም ወዳጆቿ እየበዙ የሚገርምሽ እኔ አሁን ማር አምጥቼ አላውቅም። አስቢ እንግዲህ እኔን እሷ ሰፖርት አርጋኝ ማር አምጥቼ እንዲሸጥ አርጋኝ። ኢማጂን ምን ማለት ነው? መረዳዳትን መከባበርን ነው እንጂ መሆን ያለበት። እየወጣች እንደዚህ ካለቀሰች ራሷን ችግር ውስጥ የምትከት ከሆነ ነገም ኃላፊነቱን የሚወስድላት ሰው አይኖርም። ይህንን ልነግራት ይገባል። ስለዚህ ጠንካራ ሴት መሆን አለባት። ማንም መጣ ማንም ቀረ ሊያሳስባት አይገባም። ከዚህ በኋላ እዚህ ሰምተሻል ባንሽ? ሰምቻለሁ። ግን አሁን በአሁኑም ይቅርታ ልጠይቅሽ እፈልጋለሁ። የዛሬ ዓመትም ያው ውስጥሽ ጠባሳ አለ። ወረዲ ምን በእኔ ይቅርታ የሚፈታ አይደለም። ከረፈደ ነው የገባኝ። ብዙ ነገር ሆነሻል በእኔ እኔ ሶሻል ሚዲያ ላይ ባልመጣ ያሳለፍሽው ስቃይ አታሳልፊውም ነበረ። በእኔ ምክንያት ማለት ነው። እና ለጠላት አሳልፌ አልሰጥም። ይሆንሽው መናገር አልፈልግም። እዚህ እንተዋወቃለን። ሀቡም ታውቂዋለሽ፣ እሷም በውስጥ እነግርሻለሁ ወይም ደግሞ ታውቂዋለሽ። ስለዚህ ያ ነገር ተፈጥሮ እንኳ ፊትሽን አላዞርሽብኝም፣ ጀርባሽን አልሰጠሽኝም። እንደ እህት ልክ እንደ ሀቡ አለሽ። በቃ የሆነ ነገር ሲከፋኝም አንቺን እንትን ስልሽ ኧረ በቃ በቀናነት ነው የምትመልሽው። እና ይሄን እኔ እንጃ አላህዬ፣ እኔ ዱዓ አድርጌልሻለሁ፣ ዱዓም እያደረግኩልሽ ነው። ለምን መመለስ አልችልም፣ ያንን ነገር መመለስ አልችልም። ተጽፏል፣ አንዴ ከላይ ተጽፏል። ሰበቧ ግን እኔ ነኝ። ልሳቅ እንጂ ውስጤ እርርድብን ነው የሚለው። ለምን ምክንያቷ እኔ ነኝ። እኔ ባልመጣ ያ ነገር ባይፈጠር እንደዛ አትሆኝብኝም እህቴ ነበረ። ስለዚህ ይቅርታ፣ በዛ ጉዳይ ይቅርታ። እኔ በአላህ ለምን ሰላም እንድሆን ማለት ነው። እኔ ውስጤ ሰላም ባያየሁሽ ቁጥር ያ ቀን ነው ትዝ የሚለኝ። ታስታውሻለሽ? የነገርሽኝ እያለቀስሽ ያ ነው ትዝ የሚለኝ። ጭንቅላቴ ሳይሽ ያ ቀን ነው ትዝ የሚለኝ። እግዚአብሔር የወደደውን የፈቀደውን ነው የሚያደርገው። እሱ ካልፈቀደ ካልወደደ በህይወታችን አንድም ነገር መሳካት አይችልም፣ መሆንም አይችልም። ምናልባት እኛ ሰዎችን ሰበብ እናደርጋለን እንጂ እሱ አልፈቀደም። ያ ነገር ደግሞ ቢሆን እኔን የሚያጠፋኝ ወይም ደግሞ እኔን የማያኖረኝ ነገር ሆኖ ሊሆን ይችላል። ስለዚህ በምንም መልኩ መጸጸትም የለብሽም። ሆነ በቃ አልቋል። አሁን ግን እኔ ለአንቺ አስባለሁ። ገባሽ? አንቺ ለእኔ እንደምታስቢው እኔ ደግሞ ለአንቺ አስባለሁ። ስለዚህ ለልጅሽ መኖር አለብሽ፣ ህይወትሽን መምራት አለብሽ፣ ሰላም መሆን አለብሽ። በቃ አለፈ። በምንም መልኩ ይቅርታሽን አለመቀበል አልችልም። ትናንትም ተቀብያለሁ፣ ዛሬ እቀበላለሁ። በቃ አብሽር፣ ከጎንሽ ነኝ፣ እህቴ ነሽ። ማርያም አሁን ራሱ አቡ እመጣለሁ ብያል ነበር። እመቤቴ ሂጂ ሙባረክ እግዜር ይስጠው ሂጂ አቡ ጋር ሲል ሂጂ ብዬ ነው እቤት እመጣለሁ ሁሉ ብያት ነበር። ጌታ ሀራም ሰራ። ስለዚህ አሁን ረዋን ማንም የተቀየመሽ የለም። እኔም ታሜም ሙኒትም ሳሪቲም አልተቀየምንሽም። እሺ ማሬ፣ ቆይ ስልክ ተደወለባት መሰለኝ። ልቧ ደስ እንዲለው አለመቀየማችንን ካወቀች ከዛ በኋላ ደግሞ ወደሚቀጥለው ግን አሁንም ነገ ነገር እንዳይመጣ ደግሞ እንደገና መልሳ ወታ ሚዲያ ላይ እንዳታለቅስ አሁን ቢነገራት መቼ እንትን እንደሚባል መቼ ከሰዎቹ ጋር እርቁ እንደሚደረግላት ቀኑ ቢነገራት እና
ሽምግልናው ታሜና ሙኒት እባካችሁ ንገሯት። እናንተ ናችሁ እዛ በአካል ያላችሁ። በአካል ነው ወይ ወይንስ እነሱ ህዝቡን ሼም ይዟቸው እሺ እንዲሉ ላይቭ ላይ የሆነ የሚባለውን ነገር ወስኑና ነግራችሁን። አይ በአካል እዛ ተገናኝተን እናደርጓለን በአካል ይሁን ሽምግልናው ካላችሁ በአካል አድርጉት። አይ እዚህ ኦንላይን ላይ የሆነ ህዝቡ ከብዷቸው እሺ እንዲሉ ክሳቸውን እንዲያነሱ ካላችሁ እናንተ ወስኑና ንገሩን። አሁን ይነገራት ቀኑ ቀጠሮ ይያዝ። ምክንያቱም እንደገና ነገም ከትንሽ ወራት በኋላም እንደገና ረዋን ወታ ማልቀሱ አይቀርም እንደገና። ስለዚህ ቀን ቀጠሮ ይያዝላት በእናታችሁ ፕሊስ። በአካል ነው የተባለው። በአካል እሺ፣ ተደዋወሉ፣ ተከታተሉ። ውጤቱን ነው ወደ እዚህ ይዘህ ነው መምጣት የፈለግነው ወደ አንቺ ማለት ነው። ውጤቱን ለምን ያው ታውቂዋለሽ፣ በቀደም የነገርኩሽ ነገር አለ አይደል? ያ ነገር እንዳይፈጠር ውጤቱን ነው ይዘን መምጣት የፈለግነው። እንግዲህ አላቅም ደግሞ ውሳኔያቸውን አላቅም። እነሱ እንደሚሉት ይሁን። እኔ ለዛሬ ቀጠሮ ከነበረ ተገናኙ በአካል ወይስ ምንድን ነው? እኔ እንጃ። ያው ከነሱ ነው የምጠብቀው። አልደወልሽም? የሰጠኸኝ ቁጥር አይነሳም። ደውያለሁ ግን አይነሳም። እኔ በቃ በእኔ በኩል እነሱ አሉልኝ። በቃ እነሱ ናቸው የሚፈጠረውን ነገር። አንቺ በትልቁ እነሱ ሙኒትም ታሜም ስላሉ አሁን ለሳራ ላበሻ ልደውልላት። አንዴ ሳሪም ስላለች ሳሪ ለበሻም አለች። እዛ ውጤቱን ይዘንልሽ እንመጣለን። ላንቺ ባሌ ወጥቶ አመሸ ብለሽ ላይም ላይ ስታለቅሽ ሪካርድ ላኩልኝ። ግን እኔ በውስጥ ግን ነገርኩሽ ምክንያት ፍራቻዬ ምን እንደነበረ አይደል? የሁሉም ነገር ሊታሰር ወንድ ልጅ ነው ይታሰራ። ጫው ነው ይሟሟል። ልጅሽ ነው ባልሽ አልገባኝም። ይታሰር ወንድ ልጅ ነው። እስር እኮ ለወንድ ልጅ ነው። ቤተሰብ እንዴት ናችሁ? ሀዊ ወይም ኪ እንዴት ነህ? ሰላም አለን። እኔ እንኳ አስገቡኛል አልኩም፣ ግን ከታች ጽሑፍ ስላየሁኝ እንደ ኮመንት ላድርግ ለራዋን በጣም ስለምወዳት ስለማከብራት ማለት ነው። እና በባለፈውም ያ ነገር ስታለቅስ እኔም ደርሶኛል። እና እንደ ሴት ልጅ ደግሞ በሆዷ ጽንስም ስላለ በሰው ሀገርም ስላለች ያለችውንም ሲቹዌሽን ስለምታውቂው ከዛ አንጻር አንዳንድ ሰው የሆነ ችግር ነገር ማያስለቅሰው ነገር የሚያስለቅሰው በውስጥ ያለው ችግር ሲደራረብበት ነው። ገባሽ? ኮርለባ ሰው ማጭድ አታውሰው ነው ነገሩ። ግን እኔ ኮመንት የማደርገው ምንድነው አሁን የመውለጃ ጊዜሽም እየቀረበ ስለሆነ የምትፈልጊው እርዳታ ካለ በግልጽ ነገር እርዳታ እንትን ብትይና ብናግዝሽ ነው። እኔ የምለው ይሄን ነው። ብናግዝሽ እና በስርዓት ወልደሽ እስከምትነሽ ድረስ የምትሽውን ነገር ሳትሳቀቂ በደንብ እንደ እናቶቻችን ወጉ ማድረጉን አይተሽ ብትነሽ ነው የመጀመሪያው ኮመንት። ሁለተኛው ምንድነው ለባለቤትሽ ለኡስማን ነው። በባለፈው በሀንዬ ጉዳይ የተጀምሮ ሳለ ሁሉንም ሰው ጠቅሎ ነበር ሲሳደብ የነበረው። ከትናንት ወዲያም እንደዚህ አይነት ነገር አንቺ በጣም ጨዋ ልጅ ነሽ እናውቃለን። በቃ በዛ ጉዳይም ብዙ ነገር እንደደረሳችሁ ሰምቻለሁ። እና ብትመክሪው ባይሳደብ በቃ የሆነ ነገር ጓ ባለ ቁጥር ሚዲያ ላይ ተወጥቶ ሰው አይሰደብም። ጥሩ አይደለማ። በተለይ ደግሞ ያላችሁበት ቦታ ጥሩ ስላልሆነ ከነገ ወዲያ በእያንዳንዱ ነገር እርዳታም ሲያስፈልጋችሁ የሰው ምክርም የሰው እርዳታ በእያንዳንዱ ነገር ሲያስፈልጋችሁ ከጎንሽ ማህበረሰቡ እንዲቆም እሱ የሚናገረውን ነገር ለምንድን ነው አንተ በመናገርህ የሚሰማ ሰው የለም። ለምንድነው ሰው የምትሳደበው? ከዚህ በኋላ አንድም ሰው በሚዲያ ላይ ወጥተህ ባትሳደብ ደስ ይለኛል። ሰው አታስከፋ ብለሽ እሱም ምከሪው ማለት ወይ ደግሞ ያሮ ነው በምን ሲቹዌሽን ሆኖ እንደሚሳደብ ሁሉ እኔ ሳይገባኝ ነው የማየው። እና ባይሳደብ አንቺንም ባያስጠቁርሽ ጭምር ነው የምለው። ባለቤትሽ ስለሆነ አክብሮት አለን ለባለቤትሽ። ግን ይህን እንደ ኮመንት ነው ፊድባክ የምንሰጠው ለሱ። ከዛ ውጭ ግን ዋናው ነገር የአንቺ ጉዳይ ስለሆነ በግልጽ አናግሪያት። ታውየንም ታሜም አለ ሙኒትም እዚህ ያሉት በሙሉ አንቺ ረዳቶች ናቸው። የምትፈልጊውን እርዳታ ያስፈልገኛ ነው አቅሜ አይፈቅድም ወልጅ ተመልሼ ስራ እስከመመለስ የምትይ ከሆነ ሁላችንም የምንችለውን ነገር እናግዝሻለን ለማለት ነው። ይሄን ለማለት ነው የገባው፣ ለሌላ አይደለም። እሺ ከበቂ በላይ ነው ህዝቡ የረዳኝ። እኔ ምንም አልፈልግም። ድንገረው ለሚኪ በምን ሁኔታ ላይ ሆኖ እንደሚሳደብ አጥቅም ለምትለው እየሰከረ ነው እየወጣ የሚሳደበው እየጠጣ። ኦኬ ይሄ ደግሞ ለወደፊት ለአንቺም ለሱም ጥሩ ስላልሆነ ቢያቆም ይሻለዋን። ካልሆነ ግን መቀመቅ ይዞሽ ይወርዳል። እሺ እኔ ስለበ ችግር የለው ወንድ ልጅ ነኝ።
ይስደበኝ ማንንም ይሳደብ፣ ግን ለአንቺ ከነገ ወዲያ እህቶችሽን እርዳታ ለምትፈልጊ የወንድሞችሽን እርዳታ ለምትፈልጊ ደግሞ በሱ ምክንያት ሰው እንዳይርቅሽ ተጠንቀቂ ለማለት ነው። እሱም ቢሆን ይሄን ቢሰማ መልካም ነው። እንደ ወንድም ምክር ነው የመከርኩት። በነገራችን ላይ ምናልባት እየጠጣም ከሆነ ደግሞ ባይጠጣ እሱን ነው ልል የምችለው። ይጠጣ ግን አትሊስት ላይቭ ላይ ይጠጣ፣ ላይቭ ላይ አይጠጣ ክፉ ነገር ለእሱ ጥሩ ስላልሆነ ነው እኮ። እምቢ ካለ ደግሞ መጠጣት ከሚስቱ ጎን ሆኖ ይጠጣ። እርጉዝ ሚስቱን ቤት ጥሎ ሄዶ ክለብ ከጓደኞቹ ጋር የሚጠጣው ምን አይነት ባል ነው? እርጉዝ ሚስት ቤት ለብቻዋ ተጥላ እንዴ? እርጉዝ ሚስት እኮ ድንገት ምጧ ይመጣል። እርጉዝ ሚስት እኮ ድንገት ደሟ ከፍ ይላል። እርጉዝ ሚስት በሰው ሀገር ጎረቤት በማይጠራበት አጋዥ በሌለበት ረዳት የላት ቤት ውስጥ ጎረቤት የለ፣ ጎረቤት አበሻ የላት፣ ብቻዋን ቤት ውስጥ ተዘግታ እርጉዝ ሴት ተጥሎ ተወጥቶ ይጠጣል እንዴ? አንድ እሱ ነው ሀቡዬ። ሁለተኛ ረዋን ከነገም ወዲያ ሌሎች ነገሮች ቢፈጠሩ እንደ አይነት ችግር ሲፈጠር በውስጥ ለምትፈልጊያቸው ሰዎች ትደውይና ወይ ትጽፊላቸውና ላይቭ አትግቢ። እሺ እኔ ውድ ለምን ለመሰለሽ ላይቭ ላይ ወጥተሽ ባለቅሽ ቁጥር አውቃለሁ ለምን እንደምታለቅሽ። በአንቺ የደረሰው በማንኛችን የሚደርስ አንቋቋመው። እውነት ነው አውቀዋለሁ እሱን ያለሽበትን ሁኔታ። ግን ላይቭ ላይ እንባሽን ለሰው አለማሳየት በቃ ፈጣሪ ያውቀዋል እኮ። በቃ ጥሩ ስትሆኝ ብቻ ላይቭ ግቢ። ለምን ይሄ ህዝብ የሚያዝናል የማያዝናል፣ የተወሰነው ሙድ ይዛን የተወሰነው ከልብ ያዝንና ምን ላግዝሽ ይላል። ስለዚህ ለወዳጆችሽ በቃ በጣም ጭንቀት ነው። ለጥላቶችሽ ደግሞ ጥላት ካለ ብዬ ነው። ጥላት ዳቢዎስ ነው በእርግጥ ለሰው ልጅ። ጥላቶች ካሉ ደግሞ እንዳይደሰቱ እንባሽን በውስጥ ዋጣ አድርገሽ ችግርሽ ካለ ኤኒዌር በቃ እርዱኝ፣ እንደዚህ ሁኛለሁ፣ ወንድሞችሽ አለን፣ ምንም ችግር የለውም። እና እሱም ማድረግ ነው። ፈጣሪ በጽንስሽ ያለውን በሰላም ተገላግለሽ ለማየት ያብቃን። በርቺ፣ ጠንካራ ሁኚ። የሁሉ ህዝብ ከአንቺ ጋር ነው ያለው። እንወድሻለን፣ እናከብርሻለን። በጣም ትሁት ልጅ፣ በቃ በጣም ሃርድ ወርከር የስራ ሰው ነሽ እና ፈጣሪ ሁሉ ነገር ያስተካክልልሽ። ይሄን ነው ልል የገባሁት። ሁላችሁንም ወዳችኋለሁ። መልካም ዋሉልኝ። እሺ ወንድም ያመሰግናለሁ በጣም የኛ ጨዋ ወንድም በጣም ነው የምናመሰግነው። ሚኪ አንተ ሄደ ሳላመሰግነው በደንብ እውነት በጣም ጨዋ ልጅ ነው። የሚሰጠው አስተያየት በእያንዳንዱ ችግር ላይ ሰው ችግሩን ረጋ ብሎ በንግግር እንዲፈታ ይመክራል እና በጣም ነው የምናመሰግነው ሚኪ በእውነት። እና ደግሞ ማለት ነው እንደ ኡስማን አይነት ሰዎች ደግሞ በስድብ የሚፈልጉትን ነገር ማስፈጸም የሚችሉ ይመስላቸዋል። ወጥተው ስለተሳደቡ እኛ ፈርተን ቶሎ ብለን ለረዋን ሄደን ዳኛውን ሽጉጥ ደቅነን ነው ዳኛው ላይ ትራቭል ባኑን አንሳ ብለን የምናስፈራራው። ህግ የያዘውን ነገር ዳኛ የያዘውን ነገር እኛ ምንድን ነው ማድረግ የምንችለው? ምን ማድረግ እንችላለን እኛ? ወይኔ ኡስማን ሰደበን ታሜ ቶሎ በል ሙኒት ምናምን ብለን ሩጠን ፍርድ ቤት ሄደን ዳኛው ላይ ሽጉጥ ደቅነን ቶሎ ብለን ትራቭል ባኑን አንሳ እንለዋለን? በስድብ ማንም ምንም ማስደረግ አይችልም። ባይዘው ስድብ የሚፈሩ ሰዎች ሊኖሩ ይችላሉ። እኔ ግን ስለ ራሴ ስናገር ሀቢባ ስሰደብ ይብስብኛል። ማንም ሰድቦ ምንም ነገር ሊያስደርገኝ አይችልም። ልቤ ከተነካ ብቻ ነው ቁጭ ብዬ ሌሊቱን አዳሬን ለሰው የምለምነው እርዳታ። ምንም ነገር የማደርገው ልቤ ከተነካ ልቤ ካመነበት ብቻ ነው። ማንም አፉን ስለከፈተ ልጄ እኮ የተሰደበ ሰው ነኝ እኔ። ልጄ የሬሳ ሳጥን ላይ ፎቶ ተለጥፎ ያልሞተ ልጄ እኮ ሞተ ተብሎ የተለቀሰበት ሰው ነኝ። እዚህ ድረስ ያየው ሰው አንድ ሰካራም አፉን ስለከፈተ የምገረም ምናምን። አሁንም ስለመጣችሁ እንጂ ቤቴ እኔ ሰካራሙን ከሰው ቆጥሬ ምላሽም አልሰጠሁትም ነበር። ራሱ መጥቶ አበባ ስለላከ ነው ጉዳዩ የተነሳው። እና ማንም ሰው በስድብ ምንም ልታስደርጉ አትችሉም። እርዳታ ስትፈልጉ ወጥታችሁ ስለተሳደባችሁ አይደለም የምትረዱት። እርዳታ ስትፈልጉ ችግራችሁን በግልጽ ስትናገሩ ነው። እንደገና ለቅሶ ደግሞ ረዋን ይህ የመጨረሻ ለቅሶች ነው ብዬ ተስፋ አደርጋለሁ። ችግር ካለ ማልቀስ ካለብሽ ላይቭሽን ዘግተሽ አልቅሽ ለፈጣሪሽ። ላይቭ ላይ መጥተሽ ስታለቅሽ ይህ የመጨረሻው ነው ብዬ ከፈጣሪ ጋር ተስፋ አደርጋለሁ። ምክንያቱም ከዚህ በኋላ ካለቅሽ ሰው ሻመሏ ነው ብሎ ስክሮል ነው የሚያደርግሽ። ሰሚ ነው የምታጩ በኋላ። ይህ የመጨረሻው ችግርሽ ነው። ኢንሻአላህ የመጨረሻው ችግርሽ ነው ብዬ ተስፋ አደርጋለሁ። ይህ የመጨረሻው ያ ነው። በቃ ያ ጉዳይ ከተዘጋልኝ ሰላሜን የሚነሳኝ ነገር የለም። በቃ እሰጠውና ለሱ እስኪፈርድ ድረስ እሱ ሁሉ ነገር እስኪያስተካከለው ድረስ እጠብቃለሁ በትዕግስት። ምንድን ነው ረዋን እንግዲህ ሐስቢ አላህ ወኒዕመል ወኪል በጣም ትልቅ ናት። አላህ ላይ ነው የጣልሽው። አላህ ደግሞ ጊዜ ይሰጣቸዋል፣ ግን አይረሳችሁም። ስለዚህ ሐስቢ አላህ ወኒዕመል ወኪል በቂ ናት። ወላሂ ላዚም ካመንሽበት በጣም በቂ ናት። አይዞሽ እህቴ። እሺ ካምን። ለማንኛውም ሀቢባ አንቺም አትቀየሚ። ለአላህ ስትይ እና ለእህትሽ ስትይ እባክሽ ሀቢብቲ
ወላሂ ፈታለሁ። አንዴ የልቤን ተናገርኳት ፈታ። ወላሂ ደግሜ ራሱ አላነሳም። እኔ በጣም የባህሬን ያውቃሉ ተከታዮቼ። አንዴ ረገጥኩት እስኪ በቃው ልኩን ነግሬዋለሁ። አሁን አንጀቴ ቂቤ ጠጥቷል። ከዚህ በኋላ ትዝም አይለኝም። በየቀኑ ላይቭን እየከፈተ ቮድካውን እየጠጣ አፉን ቢከፍት ፎቶን ባክግራውንድ ለጥፎ አፉን ቢከፍት ወላሂ ረዋን ኔቨር ኤቨር በአንድ ሰካራ ማለት ቀየማት። በተረፈ በየቀኑ እየወጣ አቢባ እያለ ቢያላዝን መልስም አልሰጥም፣ ስሙንም አላነሳም። ቃል እገባላችኋለሁ። الله يجزاك الخير حبيبتي الله يجزاك الخير ለማንኛውም እኔ ልወርድ ነው ጋይዝ እወዳችኋለሁ ሀቢብቲ እሺ ኧረ ታሚ ባላ ቀን ቀጠሮ ሳትነግሯት አትውረዱ ነገ መጣ እንደገና ታስጨንቀናል ስልኳ ዝግ ነው እኔ ምንም አይነት ኮሚኒኬት የለም ኢቨን ቁጥራችሁን ምናምን አናውቅም ግን ሳራ አልሀበሻ ትላንትና ስናማክራት ችግር የለም ደስ ይለናል እንደውም እዛው ፊት ለፊታችን አውርታ ነበረ ያቺ ሴትዮ ደግሞ ችግር የለም እስከ ነገ እነግርሻለሁ አሳውቅሻለሁ ብላ ነበረ። ያው አሁን ደግሞ ሳራ አልሀበሻ ስደውልላት 5 ጊዜ ስልኳ ስዊች ኦፍ ነው ወይም ቻርጅ የላትም ወይም ያለችበት አይደል ነው ኔትወርክ ላይ ኖራት ይችላል። እኔው ያው እንጠይቃታለን እኔም አሳውቅሻለሁ መቼ እንደሚሆን ምናምን ኢንሻአላህ ችግር የለም። ስለዚህ አንተ ሙኒትና ሳራ አልሀበሻ አይደለ ሆናችሁ ሶስታችሁ ሆናችሁ ታናግሯቸዋላችሁ። ችግር የለም ያው እኔ ማለት እንጠይቃችሁ ማለት ሜቢ በሶሻል ሚዲያ ሜቢ ማለት መጨረስ የማይፈልጉ ከሆነ መብታችሁ ነው። ያው በውስጥ ጠይቋቸውና ተናዙል ብቻ ተደርጎ خلاص መዝጋት ከሆነ በቂ ነው ማለት የሚፈልጉ ከሆነ ኦኬ ችግር የለም። በቃ ጠይቋቸው ምን እንደሚፈልጉና በሶሻል ሚዲያም ከፈለጉ እዚህ ጋር ይቅርታ ተጠያይቀው ክሱ ይዘጋል። አይ በውስጥ እንጨርሳለን ካሉም ኢንሻአላህ ብቻ ግን አደራ ታሜ ባላህ እሺ ኖ ችግር የለም አላህ እሺ በልክ ሙኒቷ ወይ ሀቡ አደራ ባላህ ያለቀ ጉዳይ ነው እኮ እኔ ከዚህ በፊት አናግሬያቸዋለሁ ያው ቅድም አፈነደዋለሁ ያለው እንዳልኩሽ እጄን ያነሳሁት ስምምነት እስኪመጣ ድረስ ነው በሰው ስራ ገብቼ እኔ አልጨርስም አሁን ሁሉም ሰው ፈቃደኛ እስከሆነ ድረስ እኔ ፋሲካን ከዚህ በፊት አናግሬያታለሁ ነገም ሳሪ ምናልባት ተሳፍራ ከሆነ አላውቅም ምናልባት ይመስለኛል ሳትሳፈር አትቀርም ሳራ አልሀበሻ ካለች አለች ከሌለች ደግሞ ከታሜ ጋር ሆነን በስልክ እናናግራቸዋለን ከተፈለገ በሚዲያ ከተፈለገ ደግሞ በምንድነው ስሙ ፎሎ የምታስደርጊኝ ከሆነ በሚዲያ እሺ እዚህ ጋር ለሃሽስ ባሁኑ ሙኒት ፎሎ አሎ ታሪ ተሳፋኩና አንቺና ታሜ ተበቃላችሁ አሁን ሳሪ ቅድም ነግራሻለች ካንቺ ብዙ ነገር እየተማርን ነው ሰው ነገ ሊል የሚችለውን ነገር ቀድመን ማስተካከል ያው ለፎሎ ነው ያደረጋችሁት ነው ስለሚባል እዚህ ጋር መጣን ጨርሰው ስለዚህ አትሊስት ተደርገው 183,000 እና 190,000 ካልገባች አናደርግም ለፎሎ አይደልኛ ሰው የምንረዳው አሳየን ኔክስት ስለዚህ ፎሎ አርጎ አሁን ሙኒትን 190,000 ካስገባችኋት ብቻ ነው አሁን 183,000 ናት ታሜን በነፃ አንሰራም በነፃ ምንም ነገር የለም አዎ ለፎሎ ብለን ነው እኛ ሰው የምንረዳው ስለዚህ ፎሎ ካላረጋችሁን አንረዳም ፎሎ አርጉን አላህ ይስጥር የነገ ቪዲዮዎችን አላህ ይስጥር ለማንኛውም ነገ ግን መልስ ይዘን እንመጣለን እኔና ታሜ ኢንሻአላህ ግን ለካ እንደዚህ ግን ሰው ግን ያለ ስሙ ሰው ሲሰጠው ለካ እንደዚህ ያንገበግባል አየሽ አዎ ታጠቀሚ ተጠቅመሻል ስትበይ ለካ እኔ ከዚህ በኋላ ምንም ነገር ድሮም አልወድም ሀቡ ሀቅ ለመናገር ምንም ነገር ሳልጠቀም ማድረግ አልፈልግም ከሆነ ነፃ አገልግሎት በቃ ከምር ከልብ ግን ስራ ጉዳይ ከሆነ መታማትሽ ደግሞ ካልቀረ ግጥም አድርጎ ተጠቅሞለ ነገር ገጣው መቻል ልክ ቅድም ማለት አይኔ ያለም ማለት አሁንም ገብቷል መሰለኝ እየጻፉልኝ ነው በዋትስአፕ ገብቷል እየተራገጠ ነው አሉ እና ይራገጣ የምትነግሪኝ ነው እንትና አንድ ነገር ልንገርሽ ረዋን አንድ ነገር ልንገርሽ አፍተር ኦል ይሄ ልጅ የልጅ አባት የሚሆን ሰው ነው ነገርሽን አንቺ በውስጥ አስተካኪ ቀደምም እንዳልኩሽ አሁን እንግዲህ ሀቡ ፊት ይሄን መናገር አልፈልግም ግን አንድ ምልሽ ነገር አለ አስተካኪ አንቺ ነሽ ፕሬሸር ፈጥረሽበት ይሄ ልጅ እዚህ ድረስ የደረሰው خلاص ወደሽ የገባሽበት ላይፍ ነው እሱም ወዶ የገባበት ላይፍ ነው ቤታችሁን ለቤታችሁ አድርጉት
ይገባሻል? በምን መንገድ እንዲቀይረሽው እንደዛ ሌላ ሰው አድርገሽው ነበር። መልሰሽ ደግሞ ያፈነዳሽው አንቺ ነሽ። በሁሉ ነገር ወቃሽ መሆን የለብንም። ምናልባት ሀቡ ታሪኩን አታውቅም። እኛ ግን አጠገብሽ ሆነን ብዙ ነገር እናውቃለን። ምን ያህል ቀይረሽው እንደነበር እንደገና አሁን ደግሞ ምን ያህል ዘቅጥ እንዳበዛሽበት አንቺ የሆርሞንም ችግር ይሆናል የምንም ችግር ይሆናል ብዙ ነገር አድርገሽዋል። ግን ሙኒቷ ባልና ሚስት ማለት እኮ ሚስቱ የሆርሞን ችግር እርጉዝ ስሆንና ስነጫነጭ ባሌ ሊችለኝ ይገባል። ባሌ ደግሞ ስራ ላይ ኪሳራ ሲደርስበት ችግር ሲደርስበት ሲነጫነጭ ሊችለው ይገባል። ትዳር እኮ መቻቻል ነው። እቺ ልጅ እርጉዝ ሆና ሆርሞን ካነጫነጫት ካልቻላት ስለተነጫነጨች ወጥቶ የሚጠጣና ላይቭ ላይ የሚሳደብ ከሆነ እንዴት ነው? መርቆ ይስጥ ሀቡዬ፣ መርቆ ይስጥ። ይፈንዳ ይጠረጋ ካልቻለኝ እኔ ስትረስ ላይ ትሆን እርግዝና ሆርሞን አበሳጭተኝ አፌን ስከፍት ባሌ ማይቋቋመኝ ከሆነ እሱ ደግሞ ችግር ላይ ሲሆን እሱ ሲጮህ እኔ ካልተቋቋምኩት መቻቻል ካሌለ ትዳር ምን አባቱ? ልንቻቻል መሰለኝ ተስማምተን የተጋባ ነው። ሊችለኝ ልችለው አይኔ ብቻ እየቻልኩት እሱ ማይችለኝ ከሆነ ይፈንዳ ይገልበጥ። የእርግዝና ስቃይ አለ፣ ሆርሞን አለ፣ ስንት አይነት ህመም አለ። እጃችን ያጣል፣ እግራችን ያጣል። ረዋን ትመሰክራለች። ትላንትና ብዙ ነገር ያኔ አሁን ብሶት ላይ ከሆነች ቀይረላት፣ ሙዷን ቀይረላት። ወጡ ኮርኔሽ ላይ የሆነ ነገር ብዙ ነገር ማድረግ ይችላል። ህፃን ልጅ አይደለም፣ ህፃን ልጅ አይደለም። በዛ ላይ ሺዝ ወርኪንግ እኮ እሱ እየሰራች እርጉዞና ሊሀፍቱ አንደርስታንድ ሊያደርጋት ሊንከባከባት። እንዴ ባል ማለት እኮ ባልነትን ከኡስማን እንዳትማሩ እያንዳንዳችሁ። ባልነት እንደዚህ አይደለም። ሚስት የሚስትን ገበና መሸፈን፣ ሚስቱ የነገረችው ሚስቱ ስለ እኔ መጥፎ አውርታለት ቢሆን ስለ ሙኒት፣ ስለ ታሚ፣ ስለ ሳሪ፣ ስለ ማናችንም አውርታለት ቢሆን እሱ ሲሰክር ወጥቶ የሚያወራ ከሆነ ልጅቷን እያጋለጣት ነው። ልጅቷን አሳልፎ እየሰጣት ነው ለአደባባይ። ባሌ ደግሞ አደባባይ ወጥቶ የሚሰጠኝ ከሆነ ጥንቅር ይበል። እንዴ ባል እኮ ሚስትን ፕሮቴክት ነው ማድረግ ያለበት። ለሚስቱ ጠበቃ ነው መሆን ያለበት። ለሚስቱ ዘበኛ ነው መሆን ያለበት። እንዴ ልጅቷን እኮ ሚዲያ ላይ እያሳጣት እኮ ነው። አሁን እኮ እሱ ሰክሮ ወጥቶ የሚናገረውን ነገር ሰው ረዋን ባትለው ኬት ያመጣል ነው የሚለው። እኔ ራሴ ያሰብኩት እኔ ራሴ ያልኳት ለሷ ዋትሳፕ ላይ ምንድን ነው አንቺ ካላልሽው የት አባቱ ያቀኛል? እሱ ትናንትና መጥቶ ቲክቶክ ላይ ስለ እኔ እንዲህ ሊናገር የሚችለው አንቺ ቁጭ ብለሽ ከሱ ጋር ካላማሽኝ ዛሬ ሰክሮ እሱ ወጥቶ እኔ ሊሰድበኝ ኬት ያመጣል? የት ያቀኛል? ገና ከመጣ እኮ ቲክቶክ ላይ 1 አመቱ ነው። እኔ ከአንቺ ጋር በነበርኩ ሰዓት እኮ እሱ አልነበረም። ዛሬ ነው የመጣው። ዛሬ መጥቶ እንዲህ ሊለኝ የቻለው ኬት አምጥቶ ነው ብዬን የጠየቅኳት ዋትሳፕ ላይ። ስለዚህ አሁን ሚስቱ ያለችውን ነገር እየወጣ አደባባይ ሊያወራ ነው። አሁን እኔ እንዳላለችው አምኛለሁ፣ ግን እሱ ወጥቶ አደባባይ ላይ እንደዚህ የሚያወራ ከሆነ ሁሉም ሰው ሚስቱ ያለችውን ነው የሚለው። እሷን ነው አሳልፎ እየሰጠ ያለ። እንደዛ ነው እያሉ የነበረው። እናቴ አባቴ ሲሰደቡ ነበር። አቡዬ ፎሎ አዳርግልሻለሁ። በእናታችሁ ፕሊስ በፈጣሪ ይዣችኋለሁ። እቺ ልጅ እርጉዝ ናት። እሷ አይመለከታትም። አንድ ባለጌ ሰካራም ስለሚለፈልፈው ነገር የኔ ወዳጆች ከሆናችሁ እውነት የምትወዱኝ የምታከብሩኝ ከሆነ ረዋንን ደግፏት። ላይቫን ስከፍት ታፕታፕ ሼር አድርጉላት፣ ፎሎ አድርጓት፣ ትስራ፣ በሰላም ትውለድ፣ ልጇን ታሳድግ። ኦኬ ሳሎንና መኝታ ቤት ሆነው ነው አትናገሯት ፕሊዝ። ሳሎንና መኝታ ቤት ሆነው ነው ይሄን ድራማ የሰሩት። ታሜኒ አንተ ጋር ነበርኩ ይላናገር አንተ አይደለህ የሸኘኸኝ የዛን ቀን ሌሊት እስከ ቤትሽ ድረስ። እንግዲህ ግን ያሉት ምንድነው እኔ ሪካርድ ስላደረኩኝ እልክልሻለሁ። በማውራት ብቻ ስለማታምኝ በመረጃ ስለሆነ እልክልሻለሁ። ዝም ብዬ ሶሻል ሚዲያን ሪካርድ ሳጠራቅም ነበረ ማለት ወዳጅ ጠላትም እንዳለኝ ወዳጅ አለኝ። ወዳጆችም ሪካርድ እያደረጉ የላኩልኛሉ። እኔ ግን የነበርኩት ታሜ ጋር ነበር። ሁሉ ነገር እኔ እኮ ነግርሻለሁ በዋትስአፕ እኮ እያንዳንዱ ማታም ሌሊት ላይ ነው። ስንት ሰዓት ነው የተለያየ ነው? ታባሽ ነግረሽኛል። ስንት ሰዓት ነው የተለያየ ነው? ሌሊት አይደል? ሰዓቱ ሄዶ ስለሆነ እስከ ቤትሽ ድረስ ነው ያደረስኩት። አሁን ገባሁ ትናንትና ራሱ አሁን ነው የገባሁት። ለዛኔ ያለውን ነገር ከኔ እንዲወጣ እኔም አንድ ነገር እዚህ ቦታ ላይ ዋጋ ስለከፈልኩ ነገ የሚመለስበት መንገድ ካለ አንድ ድል እሞክራለሁ። ልጁ እንዲመለስ ከፈለጋችሁ ንቆመተው ብቻ ነው የሚመልሰው። ኤምኬ አንድ ሰው ይወልድ ከ18 ዓመት የመጣ ሰው በዛው አይጠፋም። እንደ ብለን ከተፋ ምን አገባችሁ እንዴ? አንድ ሰው 18 ዓመት ሞልቶት ስደት መጥቶ ችግሩን በራሱ ካልፈታ እሾኩን በእጁ ካልነቀለ እድሜ ልክሽ ስንት የታመመ የሚረዳ እያለብን ስንት ድምፅ የሚያስፈልጋቸው የተጎዱ ወገኖች እያሉ አንድ ጠግቦ ሰክሮ ሚዲያ ላይ ወጥቶ ለሚያቀረሽ ሰው ጊዜ መግደል ምን ማለት ነው? ስንት ብሶት ያለባቸው እንድንሰማቸው የሚፈልጉ ሰዎች እኮ አሉ።
ጥጋብ እኮ ነው እሱ። አራበው ታሞ መታከሚያ አላጣ እንዴ? ምን ጉድ ነው? ቸገረው፣ ብር ቸገረው፣ አልተራበ፣ አልተጠማ፣ መታከሚያ አልታጣ። ጥጋብ ጠግቦ ሰክሮ ለሚያቀረሽ ሰው ጊዜ መግደል እኔ አላምንበትም። እናንተ ጊዜያችሁ የምትገሉ ከሆነ ግደሉ። እኔ ብዙ የሚረዳ ብዙ ችግር ያለበት ሰው አለብኝ። ብዙ ወረፋ የሚጠብቁ ችግረኞች አሉ። እኔ ለጥጋበኛ የማባክነው ጊዜ የለም። ሀቡ ልውጣ ቀርሻለሁ። እንጀራ 2 ካርቶን ያለ ይሰሩ እንጀራው እንዳይሻግት ማሬ እንጀራው ጋይስ አመሰግናለሁ። ታሜና ሙኒት በረዋን በኩል ያው የምትፈልጉኝ ካለ ከጎናችሁ ነኝ። በጣም ቴንኪዩ አመሰግናለሁ። ሀቡዬ ቴንኪዩ መቤቴ ማለት ነው። ሳሪቲያችን ጨቅጭቂያቸው ሙኒትና ታሜን ለሙት ችግር የለም። ታሜ ኃላፊነቱን የሰጠነው እነሱ ሽማግሌ ሆነው ለታቱ ታሪክ ሳራ ለሀበሻ ተሳፍራለች ተብሎ ስለዚህ ሙኒትና ታሜን አስጨንቀን በዋትሳፕ በምን ማጣድፈን ምናምን ጉዳዩን በቃ እንዲጨርሱት ማለት ነው። የኔ ስራ ሀቡ ማጣደፍ የማስጨነቅ ይሆናል ማለት ነው። አንቺ ማጣደፍና ማስጨነቅ ስለዚህ ከህግ አምላክ እኔ ሳራ ለሀበሻ ተሳፍራ ይሆናል ነው ያልኩት። ሀቡ ሁለታችሁ ኃላፊነት ሰጠናል። ሁለታችሁ ስለዚህ የእኔ ስራ የማስጨነቅና የማስጣደፍ ስለሆነ የማጣደፍ ስለሆነ ያው እንድትረዱ አመሰግናለሁ። አቡዬ ቴንኪው በጣም ነው የምወድሽ። መቤቴ 2 ታርግሽ፣ ልጆችሽን ያሳድግልሽ። ልንገርሽ አንቺም እኔ እንደውለሽ ወይም ዋትሳፕ አድርገሽ ሀቡዬ ጊፍት ልኬልሽ እኮ አላመሰገንሽኝም ብለሽ ለራሴ መንገር ነበረብሽ። ላይቭ ላይ ወጥተሽ ከተናገርሽ ለጠላት አሳልፈሽ እየሰጠሽኝ ነው። ስለዚህ ዜድ ሪካርድ ላኩልሽ እና አሁን አዋርጅኝ ቃል በቃል አሁን ያለቻትን ቃል በቃል ሀቡ ጊፍት ሰጥቻት አላመሰገነችኝም አላልሽም? እንትን ላይ ነው ረዛ ላይ እኔ ማስረጃ አቅርቢ ዜድ። ቆይ ማስረጃ ታቅርብ አይደለም ላይቭ ላይ ማለት ነው። ረዛን ቤት ያልታየም አልኩና ከዛ ጽፍ ያለው መጽሐፍ ነው እሷ ላይ ተናገርሽ ነው ያለችው። ታቅርብ ማስረጃ ላይቬን ተናግሬ ከተናገርኩ በቃ ተቀም ይኸውልሽ። እንደገና ደግሞ ወላሂ ሪካርደሮችን ተናግሬያለሁ። ሪካርደሮችን ለምንድን ነው ሪካርድ ያደረጋችሁልኝ? የኔ አልታየም ተደበቀ እያልኩኝ አዎ ተናግሬያለሁ። ለምን እኛ በነገራችን ላይ አቡዬ ልንገርሽ ምንድን ነው ቆይ አንዴ ሰተሽኛል። በአላህ አላየሁም እኔ በውስጥ ልክልሻለሁ። እኔ ሪካርድ ስላደረኩ ሰጥታሻለች። ጊፍቱን ማሳየት እንችላለን። ወላሂ እሱ ብቻ አይደለም እኔ ለአንቺ ልክልሻለሁ። እኔ ለነሱ አላብራራም፣ ለአንቺ ግን ልክልሻለሁ። ይኸውልሽ አንበሳላችሁ ሰጥተውኝ ያላየሁን በሰማን አሁን ይኸውልሽ ስማቸውን ጠርቼ ያላመሰገንኳቸው ሰዎች ስላሉ ለዛ ነው ኢንጂኒየራል ሁላችሁንም አመስግኝ። እልክልሻለሁ። እሺ ረዋንዬ ልንገርሽ አንድ ነገር። በነጋታው ጠዋት ተነስቼ ማንም ከቀጠረው የሚገኙ ማግስት ቪዲዮ ሰርቶ ሲያመሰግን አላየሁም። እኔ በጣም ብዙ ህዝብ ስለሰጠኝ ትግሬውም፣ ኦሮሞውም፣ አማራውም፣ ኤርትራውም በጣም ብዙ ህዝብ ነው የሰጠኝ። 75 አንበሳና 7 ዩኒቨርስ ነው የተሰጠኝ ይዛል። ሌሎች ጥቃቅን ጊፍቶች ሳይቆጠሩ በቃ ከአንበሳ በታች ያሉ ሳይቆጠሩ 75 አንበሳና 7 ዩኒቨርስ ነው የተሰጠኝ። ሶ በነጋታው ጠዋት ተነስቼ ቪዲዮ ሰርቼ ሙሉ የኢትዮጵያና የኤርትራዊ ህዝብን አመስግኛለሁ። ለምን አንዱን ጠርቼ አንዱን ባልጠራ ሰው እንዳይቀየመኝ ብዬ። ስለዚህ እስከ እኔ ሪከርድ ስለሌለኝ ነው ወይ ሪከርድ ያላረጋችሁልኝ? ሁሉም ሪከርድ ተደርጎ የኔ ያልተደረገም ሪከርደሮች ግን ታዝቢያችኋለሁ። ስለ ሪከርድ ነው ላይቭ ላይ ያወራሁት። ስክሪን ሪከርድ ሀቢባ አላመሰገነችኝም፣ ሀቢባ እንደዚህ ጊፍት ሰጥቻት እንትን አላለችኝም የሚል ስምሽን እየጠራሁ ይምጣልኝ፣ ችግር የለም አምጡ። እሺ ግን ማለት ስክሪን ሪከርደሮች ለምንድን ነው የረዋንን ጊፍት ሪከርድ ያላረጋችሁት እናንተ? የሌላውን የለኝም አንተ ስለሌለኝ እኔ በሰዓቱ ነው ኮሜንት ስለኮመቱ ነው ያንን መልስ የሰጠሁት ሀቡ ረዋን አንድ ነገር ልንገርሽ፣ ከሀቡ ጋር ብትጠይቅ ይሻልሻል። ስለዚህ አሁን ይቅርታ ጠይቂና ካላስ በስተት ብለሽ ሊሆን ይችላል። ሆና ልክ ነው። አሁን እኔ ለምሳሌ እኔ ግን ኖ ቪዲዮ ላይ ምንም ያልሰጠከኝ ታሜ ለቀጠሮ ጌሜ ለምን አልሰጠከኝ? ኦክስም ብላ ሰጥቼሻለሁ። እኔ ምንድን ስክሪንሻት አድርጌ ልክልሽ የተላከው ማለት ነው። ያለው አልታየልኝም። እኔም ተናግሬያለሁ። ምንም አልሰጠኝም። በነጋታው ነው መተከኝ ከሌለር ሙላ ቼክ አስደርጊ። መኪና ቡብ የምትል መኪና ሰጥቻለሁ። በሰባ መኪናና በሰባ
ማለት ዩኒቨርስ ማለት እንዴት ነው? አንበሳ እንኳን አንታይም ብለው ትናንትና 2 አንበሳ፣ ከትናንት ወዲያ 2 አንበሳ፣ 4 አንበሳ ጋይስ የተሰጠኝ የቀጠሮ ጌምሽ ላይ ብንሰጥሽ አንታይም ብለን ነው ብለው። ጌሙ አልቆ ስንት ሰዓት ነው የቆየው? አላልቃለ እኮ ጌሙ ራሱ አልቆ አንበሳው እኮ ሲቆጠር አላልቃለ። ግን ሀቅ ማለት ነው ቪዲዮ ላይ እኔ ስፈልግ እንዴ ለምን የኔ ያልወጣም አልኩኝ። አንበሳና በዩኒቨርስ ማለት እንዴት ይታይሰው? አንበሳ ነገ ቤትሽን ከፍተሽ ሀቡ ሁሉም እየገባ ብሶቱን ያውራ። ይሄ ጉዳይ የሁሉም ሰው ብሶት ስለሆነ ረዋን ይቅርታ ይደረግላት። ከድሮኖች አስታርቃት። የቀጠሮ ጌም ቀን አልመጣሽም። እንኳን ደህና መጣሽ። ክፈይ የዳሽን የቀጠሮ ጌም ቀን ባለመገኘትሽ አሁን ጆይን ስትይጅሻለሁ። ዩኒቨርሱ አሙያት ወይኔ ጉዴ ፈላ ሰው እና የታሜን ለምን አልቀረጻችሁም? የኤምኬን ለምን አልቀረጻችሁም? የረዋንን ለምን አልቀረጻችሁም? ጊፍት የቀጠሮ ጌም የለት ያው ረዋን አሁን ያው እኔ ልክ ታይመሩ እየጠበቁኝ ነበረ ማለት ነው። ያኔ ታይሙ እንደጀመረን በዛ ሰዓት ነው ያላኩኝ እኔ ግን ቪዲዮ ላይ እና ያው ረዋን ያንቺ ብቻ አይደለም የታሜ አልታየም፣ የኤምኬ አልታየም፣ አልተቀረጸም። እሺ ኧረ እኔ እንደ ቀልድ ነው ሲጀመር ኮሜንት ላይ እንትን ስላሉ ኧረ እኔ እነሱ በሄዱበት ልክ አልሄድኩኝም። አልሐምዱሊላህ ችግር የለውም። እሱ በቃ ታረቁ ዜድ ያውላችሁ። እኔ እስከ ዛሬ ቲክቶክ ላይ ማንም አፉን ሲከፍት ዝም ብያለሁ። ኦኬ ሞዴሬተሮችን አትናገሩ እናንተ የሀቢባ ልጆች ሆናችሁ በጨዋነት ነው መታወቅ ያለባችሁ ብዬ ሰሪያስ ብዬ አስደፍሬያቸዋለሁ። አሁን ግን ያው ነፃነት ሰጥቻቸዋለሁ። ቆየው ነፃነት ከሰጠዋቸው አንድ አፉን የሚከፍት ሰው ካለ ምን የሚል ካለ ፎቶውን ዘቅዝቀው ይረግጣሉ እስኪበቃው ድረስ። እኔ አያገባኝም፣ አላስቆማቸውም። በፊት ያስደፈርኳቸው ይበቃቸዋል። ስለዚህ አሁን በቃ ፍቱ በቃ እሺ በእናታችሁ። ዜድ ግን ያጠፋ ሰው ካፉ ሲል የነበረ ሰው እስኪ ተይውና በቃ የተናገርሽበትን ሚኒንግ ተናግረሻል። በጥፋት ሆነ የምትፈልጊው እንሰጥሻለን፣ ችግር የለውም። እሺ ከስርሽ ነው ያለ ነው። አቡ ይቅር ይለቅ እና አቡን አሁን የገባሁት በዛኛው ጉዳይ ይቅርታ እንድታደርግልኝ ነው። ይቅርታሽ እንድታደርግልኝ የስ ዜድ ያንቺን ይቅርታ ብቻ ነው የምንፈልገው። ለምን መጀመሪያ አንቺና ከሞዴሬተሮቼ ጋር ከድሮኖቼ ጋር መታረቅ አለብሽ። ከእነሱና እንኳን ለሀቡ ለእኛም መከታዎች ለሀቡ ወዳጅ መከታ ሆነዋል። ግን አንዳንድ ጊዜ የሚፈጠርን ነገር ደግሞ የመረዳት እነሱ የተረዱት በሌላ መልኩ አንቺ የተናገርሽው በሌላ መልኩ ከሆነ እንዲህ ማለቴ ነው ይቅርታ እንስማማ ነው። ታውቂያቸዋለሽ፣ እኛም እናውቃቸዋለን። ስለዚህ ስራሽንም በሰላም ለመስራት ያልሆኑ ነገሮችንም ጧት የሚወያዩትን ውይይት አይተሻል። ጧት ከፍተው የሚወያዩት ውይይት ጭንቅላት ነው የሚያደነዝዘው የሚያፈነዳው። ስለዚህ አሁን ከነዚህ ልጆች ጋር በኔጌቲቭ ጉዳይ ኮንሽ አንቺ ትጎጃለሽ። ይረዱሽ፣ አስረድተሻል፣ አለቀ። ይቅር ተባብላችሁ በፍቅር መዝጋት ነው። ማናይም ነይ ግቢ ማናይ ዜድ በቃ ዜድ አንተ ዜድ እኔን አታከብርኝም እንዴ? አቡዬ እቺ እያልኩሽ ነው። በቃ ፈትቻለሁ። ከዚህ በኋላ እንናገርሽ በሉ። ኦስማንን ከፈለጋችሁ ዘቅዝቃችሁ እርገጡት እንደፈለጋችሁ ያንን ሰካራም። እሷን ግን እንዳትናገሯት እሺ። ምንም 1 አመት ነው የምንረግጠው ገና 1 አመት አለ የተባለ ረገጣ አምጥታችሁ እርገጡት ከፈለጋችሁ። እሱን ችግር የለብኝም። ስትፈልጉ ፎቶን ዘቅዝቃችሁ ስትፈልጉ አጋድማችሁ። እሷን ግን ማንም እንዳይነካት። እሷ ስራዋን ትስራበት። እንደውም አበረታቷት፣ አፕሪሺየት አድርጓት። ፍሪ ስትሆን ሄዳችሁ ታፕ ኮፒ ሊንክ አድርጉላት እንጂ እሷን እንዳትናገሯት ፕሊስ ፕሊስ። እኔን የምታከብሩኝ ከሆነ የምትወዱኝ ከሆነ እሷን ልክ እንደኔ ይዋት እሺ። ፈተናል በሏት እየሰማችሁ እሰማለሁ። አቡዬ በእሷ በኩል ቂም ባይያዝባት ደስ ይለኛል። ምክንያቱም እንደ ቀልድ የሚሆን ከምርም አብዛኛው ሰው ጊፍቱ አልታየለት። አብዛኛው ሰው እንደ ቀልድም እያወራን ነበረ። ስለዚህ በልጁ ጉዳይ ግን አሁንም አያቆምም። ምክንያቱም አሁን አምኖ ነበረ በቤቱ ደግሞ ወርዶ ላይ ከጠጣለው አልጠጣም የሚለውንም ማስረጃ ሲል ነበር። እኔ አቀናብሬ ፖስትለታለሁ። አሁን ችግር የለውም። ግን እሷን ተዋት እሷን ፍቱሺ በእናታችሁ። ሜሉ ናት አንደኛ አለቃ የማፊያ ዋና የስ ኦፍ ኮርስ ፕሊዝ ቦስ የስድብ አለቃ ሜሉነት የስድብ አለቃ። እሺ
ያ ኦፍ ኮርስ ማስተርስ ይገባታል። አይደለም ሀቡዬ፣ ሰላም ናችሁ ሁላችሁም? እኔ የተናደርኩት ለምን እንደሆነ ታውቂያለሽ? አንቺ እሷን በስልክ አይዞሽ እያልሻት እኔ ታሳዝነኝ ነበረ። ግን በቀደም ተናድጄባታለሁ። መጥቶ ጠዋት ሲነገረኝ ሄጄ ቼክ ሳረግ እያለቀሰች ነበረ ቤቷን ከፍታ። ከዛ ማታ ደግሞ ማለት ነው እሱ አንቺን ሲረግጥሽ እሷን ደግሞ ደውለሽ አንቺ በስልክ እያናገርሻት ነበር። አይዞሽ ምን ሆነሽ ነው ተረጋጊ በቃ ምናምን። በዛኛው ስልኬ ደግሞ ሳይ እሱ ይሳደባል። በጣም አናደደችኝ። እሷንም እሱንም እርግጥ አርግቻቸዋለሁ። ከከፋሽ ማሬ እኔ ይቅርታ ማለት አልወድም። ኦኬ ድጋሚ ከደገመው አደርገዋለሁ። ሀቡም አታስቆመኝም ብዬ ቃል ገብቻለሁ። እሱንም አይደለም እሱን እንዳታቆሙ። እሷን ነው እኮ ነው ፍቱ ያልኩት። እሱን እንዳትፈቱ ተደበሩ። እሷን ብትሆን ሚስቱ ነች መብቴ። እሱ የተናገረው ነገር እያንዳንዱ ከእሷ የመጣ ነው። እሱ የመጣው ገና አመቱ ነው። እሷ የዛሬ 2 ዓመት ሂስትሪ ይዞ ነው እሱ ሲያወራ የነበረው። ከየት አመጣ? ስላልሰማሽ ነው አንቺ። ለምን ዞር ዞር ስለማትይ ነው ምስኪን የሚጫወት? እኔ ምስኪን የሚጫወት አይመቸኝም ሲጀምር። እሱ ከጤና አንጻርም ጤነኛ አይመስለኝም። ግን እሷ መጥቷል። ጤነኛ ነው ማሬ። ቮድካውን እየጨለጠ ነው። ጤነኛ ነው ሰውዬው። ጤነኛ ነው ማሬ። እሷ ነፍሰ ጡርም ስለሆነች እንደ አንድ ሴት እንደሚሰማ አታስተባብሪ። እኮ ሚስጥርም አውርተው ይሁን አላወሩም ይሁን በእሱ ግን ይሄድበታል ነው። ለሀቡ ደግሞ ሪስፔክት ካለን ኦኬ ልንላት ይገባል አይደል እንዴ? ከሀቡ በላይ አይደለም አይደል እንዴ? እሷ ለእሷ እንዘንላት። እሱ ባለጌ ነው። ኢቭን አውርተው ቢሆን ራሱ ሜሉዬ ጀንትልማን ከሆነ ወንድ ከሆነ ሚስቱን አሳልፎ ሊሰጥ ይገባል ብለሽ ታስቢያለሽ አንቺ? ወንድ አይገባም። የተመለከቱትን በደህና ሰዓት ያወሩትን ማውራት የለበትም ነበረ። ግን እኔ ደግሞ እዚህ ጋር አንቺ ለአንድ ሰው አይደለም የቆምሽው። ሁሌ ስታለቅስ ታዝኝላታለሽ። ከኛ የበለጠ እሷን ነው ትሪት የምታደርጊያት የምትንከባከቢያት። ግን እሷ ፍንጭ ስለሰጠችው ነው። ጠዋት ወጥታ ባትናገር ኖሮ እሱ ማታ አይደግመውም። ገብቶሻል? በዛ ላይ ደግሞ በቃ እናዳኛለች ብቻ ባይዘዌ። ለማንኛውም ይቅርታ አርግታችሁላታል። አንቺ ይቅርታ ካልሽ እኛም ፈታታለን፣ ችግር የለውም። ግን ከዚህ በኋላ ድጋሚ ይሄን ነገር ቢደረግ ሀቡ ማርያም ምንም ልታስቆሚን አትችም። ከዚህ በፊትም ብዬሻለሁ እኔ ገብቶሻል? ለአንድ ሰው ብቻ አይደለም እዚህ ጋር የምታስፈልጊው። ብዙ ስደተኛ አለ፣ ብዙ የተቸገሩ አሉ። ቢያንስ እሷ ደግፈሻታል። ጥሩ ነገር ላይ ጠንካራ ሆና ራሷን አበረታታ ወደፊት ነው መሄድ ያለባት። ያለውን ችግር በፍቅር ሙኒትንም ቢሆን ታሜንም ቢሆን ሌሎችንም አንቺንም ቢሆን በፍቅር ይዛ ነገሯ እንዲፈታ እንፈልጋለን። እንደኛው ስደተኛ ነች። ግን የሰው ልጅ ደግሞ በማልቀስ አይደለም፣ ይሄ ምስኪን ሆኖ አይደለም፣ ጠንካራ ሆና ወደፊት። ከሷ ደግሞ የባሱ እህቶቻችን አሉ መረዳት የሚያስፈልጋቸው። ስለዚህ እዚህ ጋር እንድትሆኝ እንፈልጋለን። ማንም ኮርኩሞሽ ከቲክቶክ ላይ እንዲያጠፋሽ አንፈልግም። ስለዚህ የመጣው ይመጣል። በህግም ብትመጪ በምንም ሰደባችሁኝ ብለሽ ማስረጃም ብትይዢ እኔ ግድም አይሰጠኝ ሰው ነኝ በዚህ በኩል። ግን እንደ እህት እንደ ሴት አከብርሻለሁ ነፍሰ ጡር ስለሆንሽ። ለዛሬ ይሄን ነው ምህረት ያደረግንልሽ እንጂ ቃል ገብተናል እያንዳንዳችን ምንም አይነት ሚዲያው ላይ እንዳትጠቀሚ። ገብቶሻል? ስለዚህ ግን በሀቡ ስለመጣሽ ኦኬ ሶሪ ብላነሻል። አለቀ እኮ። እሷን ፍቱ። ያው ሶሪ ብለውሻል፣ ይፈታሉ። ያንን ሰካራም ግን ሂዱበት፣ እንደፈለጋችሁ ተደበሩበት። እሷ ግን ስራዋን ትስራ። ሁሉም እንትን ያድርግላት። ታብታብ አርጉላት፣ ሼር ኮፒ ሊንክ አርጉላት፣ አግዟት ፕሊዝ። በጣም ታሳዝናለች። የሁላችሁ እንደዚህ አይነት ባለጌ ባል እንደዚህ አውጥቶ ሚስቱን አደባባይ አሳልፎ ይሰጣል። እንደሱ አይነት ባለጌ ሰካራም አሳልፎ ሲሰጣት እኛ ደግሞ ፕሮቴክት እናረጋታለን። ገባሽ? ባል ሚስቱን ፕሮቴክት ያደርጋል እንጂ ሚስቱን እንደዚህ ያሳልፋል። አብዬ እኔ ጠንካራ ሴት ነው የምወደው። በየትኛውም ችግር ውስጥ አንዳንዴ የራስሽን ችግር ራስሽ ልትቋቋሚ ይገባል። ገብቶሻል? አንዳንዴ ጠንካራ ልትሆኝ፣ የሰው ልጅ ሁለቴ አንዴ ይረዳሻል። ከዛ በኋላ ግን ጠንካራ ልትሆኝ ይገባል። ይሄንን እንደ እህት ነው መመክራት፣ ወይንም ደግሞ እንደሚሰማኝ ነው ሀሳብ ምሰጣት። ጠንካራ ልትሆኝ ሁሌ ማልቀስ፣ ሁሌ ሰውን በማልቀስ አለማሳመን። በቃ ጠንካራ ሞክረሻል፣ በርቺ፣ በዛው ነው መሄድ ያለብሽ እንጂ ሁሌ እኔም ብቻ እዩኝ፣ እኔም ብቻ ተመልከቱኝ ደግሞ አይባልም። የሰው ለምን ብዙ እህቶቻችን አሉ እኮ አፈር ያልቀመሰ አስክሬን በየሀገሩ አለ። ስንት ስደተኛ አለ። ለሌሎቹ እንድትደርሱ ደግሞ እንፈልጋለን እኛ። ገብቶሻል? እንደ ሰው ለአንድ ሰው ብቻ አይደለም እኮ ሚዲያው። ለዛ ነው። ለማንኛውም እሺ በቃ መችሽ እበሩልኝ። አላህ ያክብራችሁ እንዳከበራችሁኝ። እኔ ሜሉዬ ከዚህ በፊት በጣም አስደፍሬያችኋለሁ። ሰው በተናገራችሁ ቁጥር እናንተ ገስት ላይ ደርድሬያችሁ፣ ለምን እናንተ የኔ ሞዴሬተሮች ሆናችሁ በጨዋነት ነው መታወቅ ያለባችሁ ምናምን ብዬ እንዳትናገሩ አስቆሚያችሁ ነበረ።
በጣም ብዙ ጊዜ። ከዛ የሆነ ጊዜ ምን አልኳችሁ? ሰው ሆኖ ሀሳቡን የማይቀይር የለም። ሬሳ ብቻ ነው ሀሳቡን መቀየር የማይችልም። ሰው ነኝ፣ ሀሳቤን ቀይር ያለው። ለሄደባችሁ ሂዱበት። አንድ ሰው ማንም ከፌመስ እስከን ማንንም እንዳትምሩ። የነካችሁን እርግጥ አርጉት እንደፈለጋችሁ። እኔ አላስቆማችሁ፣ ማስቆምም አልችልም። እና እስካሁን ድረስ እንደውም እኔ ዝም በሉ እያልኩ ስላስደፈርኳችሁ ይቅርታ። እሺ አቡዬ ችግር የለው። አቡዬ በዚህ አጋጣሚ ልጆችሽ ወይም ድሮኖችሽ በጣም አደንቃቸዋለሁ። በተለይ ጧት አሁን ስሟ እንግዲህ ከማበላሸው ሱሱ ጋር መሀናይም እያልኩ እያናገርኳት በቃ ሱሱ በይ። የመጽሐፍ ቅዱስ ስም ነው ሙኒት ያታበላሹ። ተይገን በቃ ታውኩት። ያው ሱሱ በኔ ጥሪው እኔ እንደምላት ቤት ማናይ ነው ምላት እኔ ማናይ በእሷ ቤት የሚደረግ ውይይት በጣም ነው የሚገርሙሽ። በጣም ማታ የተደረገው ወይ አንቺ ቤት አንቺ የተናገርሽው ንግግር ለሰው በማይሆን አንደርስታንዲንግ ደርሶ እንኳን ከሆነ መረዳት እንዲችሉ ሲወያዩበት በሌላ ቤት በጣም ይገርሙኛል። አደንቃቸዋለሁ። አንዳንዴ ብቅ እላለሁ እነሱ ጋር በጣም አደንቃቸዋለሁ፣ ወዳቸዋለሁ። ያው አንዳንድ ደግሞ አንቺን ሊወክሉ የማይችሉ ውስጣችንም እየቆሰለባቸው ያንቺ ብለን በዝምታኛም ቢሆን ያለፍናቸው ብዙ ሰዎች አሉ። ብዙም አይደለም አንድ ሰው አለ። ነገር ግን ለእነዚህ ለመልካም ልጆች ስለ አንድም ቀን ክፉ ነገር እዛ ጋር ተናግሬ አላውቅም። የውስጤን በውስጤ ችዬ እኖራለሁ። እነሱ በአሽሙር እነሱ አለለም አንዷ ልጅ በአሽሙር የተካነች ብትሆንም በብዙ ነገር እየተተናኮለችኝም ቢሆንም ሪሊ ከእነሱ ጋር ተቀላቅላ ስለማገኛት ያንቺንም ንብ አርጋ እኔን የሚወድ ሰው የኔን ወዳጅ ሊያከብር ይገባል። ማናት? እነሱ አክባሪም ተከላካይም ናቸው። ወላሂ ነው የምልሽ። ወዳጆችሽን አክባሪ ተከላካይ ሰዎች ናቸው። እኔ በጣም አደንቃቸዋለሁ። በተለይ በጠዋት ውይይታቸው በጣም ነው ቆም ብዬ ከፍቼ ነው የምሰማቸው። ወይ በመሀል መግባት አይሆንብኝና በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔ በግሌ ሀቡዬ ምንድነው ሞር ይሄ ጋጠ ወጥ የሆነ ስድቦችን መሳደብን አልፈልግም። እውነት ስነግርሽ ነገሮችን ባላንስ ማድረግ እፈልጋለሁ። ላይክ ያኛውንም ሰው ይሄኛውንም ሰው በማይጎዳ መልኩ። ሌላኛው ነገር አንቺ የተውሽውን ነገር መተው እፈልጋለሁ። አንቺ ወደሽውን ሰው ደግሞ ከሚባለው በላይ ሪስፔክት መስጠት እፈልጋለሁ። ኖርማል ያልሆኑ ስድቦችን ግን እኔም ልጆቼም ላይክ በቤታችን ያሉ ልጆች እንድንሳደብ አልፈልግም። የማይሆንን ስድብ ማለት ነው። ከዛ ውጭ ግን ባለው ማንም ሰው ያመነበትን ነገር መወያየት ማውራት ይችላል። ሙኒቴ በጣም አክብራን ትመጣለች። ሌሎች ሰዎች በጣም አክብረው ነው የሚመጡት በቤታችን እና ሁሉም ሰው ያመነበትን ነገር ማድረጉ ትክክል ነው ብዬ አምናለሁኝ። ማንም ሰው ያመነበት ስድብ ካልሆነ ስድብ ዲስሪስፔክት ይሆናል። አስተያየት ግን ይኸውልሽ፣ አስተያየት ግን የመስጠት ሁሉም ሰው በማንም ሰው ላይ አስተያየት የመስጠት መብት አለው ሚዲያ ላይ እስከወጣን ድረስ። ግን ስድብ ከሆነ ግን ያ ሰው መወገድ አለበት ከመሀላችን። ባለጌ ከሆነ የሚሳደብ ከሆነ ወዳጅን ገባሽ? እኔ አንቺን ይወደድኩሽ እኛም ብናውቀው ደስ ይለናል። ሙኒትዬም ብትነግረን ከመሀላችን ወዳጅና ጠላቴን እንዳውቅ ሙኒት ብትነግሪኝ ደስ ይለኛል። እዚህ ጋር መናገር ካልፈለግሽ በዋትሳፕ ንገሪኝና እውነተኛ ወዳጅ ነው ወይንስ ወዳጅ መሳይ ጠላት ነው የሚለውም ስለምፈልግ ነው። ገባሽ? ምንም ችግር የለም። ከአንቺ ጋር ችግር እንደሌላቸው አውቃለሁ፣ እንደሌላት አውቃለሁ። ልጅቱ ግን ቢሆንም እንደው ሳልጠቅሰው አላልፈም። አስፈላጊ በሆነ ሰዓት ብሶ ሲመጣ አሳውቃችኋለሁ። ምንም ችግር የለም። በተረፈ አደንቃችኋለሁ። ለምታደርጉትን ሰፖርት አመሰግናችኋለሁ። ሙኒትዬ እኛም በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ስፔሻሊ ደግሞ ከጀርባ ሆነሽ በፊት እንኳን በነበረው ነገር ሀቡን በመጥፎ ወይንም በክፉ ሲያነሱ ስለምትከላከይ እውነተኛ ወዳጅም ለእውነት ቆማ ስትናገር ነበረ። እየሰማዋት ነበረ በፊት አካውንት። ወላሂ ማለት አታስመስልም። ኖርሽም አልኖርሽም ባመነችበት ጉዳይ ላይ አታስመስልም፣ አትሽለጠለጥም። ቆፍጣና ናት።
ምንም በያት ምንም አታስመስልም። ምንም ለአመነች ከዛው ፊት ለፊት ነው የምትነግርህ። ተወደደችክ ደግሞ እውነት ሐቅህን አትበላም። አመሰግናለሁ። በቃ መልካም ጊዜ ይሁንላችሁ። እንግዲህ አላህ ክፉን ያርቅልን ለሁላችንም። መልካም ጊዜ ሀቡዬ። ቴንክ ዩ የኔ እናት። አደራ የረዋንን ነገር አደራ። ያ ዲል ነው። አዎ ፎሎ አድርጓት እንጂ እናንተ። የኔማ አሁን ተደርጓል። ነገ በሰፊው በደንብ ፎሎ አድርጓት። ጊፍት አትስጧት ለሙኒት። ለሀብታም ጊፍት ከምትሰጡ ፎሎ አድርጓት። ለእኔ ለድሃዋ ስጡኝ። ለሙኒት ፎሎ ብቻ አድርጓት። ጊፍት አትፈልግም። እንዳፍሽ ያርግልኝ። ሀብታም ያደርገኝ ያረብ። አሚን ያረበል ዓለሚን። ሁላችሁም ሙኒትን ሁላችሁም ፎሎ አድርጓት። ሁሉም እዚህ ጋር ያለ ህዝብ በጠቅላላ ሙኒትን ፎሎ አድርጓት። 200 ሺህ እኮ መግባት ነበረባት ሙኒት። ለምንድን ነው እስካሁን 200 ሺህ ያልገባችሁ? አሁን በዚህ ኬዝ 200 ሺህ ልታስገብኝ የሚገባሽ አንቺ ነሽ። ነገ ሪዛልት ይዘን እንመጣለን።